የሰው ምንነት ሚዩት አድርጉ። የሰው ምንነት በተመለከተ በታሪክ ሶስት አይነት ቪው አለ። የሰው ምንነትን በተመለከተ በታሪክ ሶስት አይነት ቪው አለ። የመጀመሪያው ቪው ሞኒዝም ይባላል። ሞኒዝም የሚባል ቪው አለ። የሰው ምንነት ሞኒዝም ነው የሚል ቪው አለ። ሰው የሁለት ነገር ወይም የሶስት ነገር ስብጥር ሳይሆን የማይከፈል አንድ ምንነት ነው ያለው የሚል ቪው ነው። ይሄ አንድ ምንነት የነ ኃይሉ ዮሐንስ ትምህርት ማለት ነው። አንድ ምንነት ብቻ ነው ያለው የሚል ትምህርት ነው ሞኒዝም ማለት። ሁለተኛው ቪው ዳይኮቶሚ ነው። ዳይኮቶሚ የሚባል ቪው ነው። ሰው የሁለት ነገሮች ማለትም የስጋና የነፍስ ዩኒየን ነው የሚል ቪው ነው። ሰው የዳይኮቶሚ ቪው ምንድን ነው? የሁለት ነገሮች ስብጥር ነው ወይም ውህድ ነው። የሁለት ነገሮች ማለትም የስጋና የነፍስ ዩኒየን ነው የሚል ቪው ነው ዳይኮቶሚ። ሶስተኛው ትራይኮቶሚ ነው። ትራይኮቶሚ የሚባለው ቪው ነው። ማለትም ሰው የሶስት ነገሮች የስጋ የነፍስና የመንፈስ ስብጥር ነው የሚል ነው። የሰው ማንነት በሶስት ይከፈላል። ስጋ፣ ነፍስና መንፈስ ተብለው የሰው ምንነት በሶስት ይከፈላል። ስጋ፣ ነፍስና መንፈስ ተብሎ የሚጠራው የትራይኮቶሚ ቪው ይባላል። በቤተ ክርስቲያን ታሪክም ሆነ በፍልስፍናው ዓለም የሰው ልጅ ተፈጥሮ ከሁለት ክፍሎች ማለትም ከስጋና ከነፍስ ብቻ የተገነባ ነው የሚል ነው። በቤተ ክርስቲያን ታሪክን በምናይበት ሰዓት የነ ፕሌቶንን ፍልስፍና ጀምረን በምናይበት ሰዓት የሰው ልጅ ክፍሎች ከሁለት ነገሮች ብቻ የተገነባ ነው፣ ከስጋና ከነፍስ ብቻ የተገነባ ነው የሚል ነው። የዳይኮቶሚን አስተምሮ እጅግ ሰፊና ጥልቅ በሆነ መንገድ የሚተነትኑ አባቶችን በምንመለከትበት ሰዓት ማለት ነው። ከፍልስፍናው በምናይበት ሰዓት ዱዋሊስቲክ ዳይኮቶሚ ይባላል። ዱዋሊስቲክ ዳይኮቶሚን አስተምሮ በስልታዊ መንገድ የቀረጸው የጥንታዊ የግሪክ ፈላስፋ ፕሌቶ ይባላል። ዳይኮቶሚን ያቀነቀነው ወይም ዱዋሊስቲክ ዳይኮቶሚን ያቀነቀነው በስልታዊ መንገድ የቀረጸውና ያቀነቀነው ግሪካዊ ፈላስፋ ፕሌቶ ይባላል። ከፕሌቶ መጽሐፎች ፌዶ እና ሪፐብሊክ የተባሉ መጽሐፎችን በምንመለከትበት ሰዓት ፌዶ የተባለው መጽሐፉን ስናይ በተለይ ቻፕተር 64 እና 67 ድረስ ባሉ ክፍሎች ያሉትን ስንመለከት ዳይኮቶሚን በደንብ አድርጎ የተነትነዋል ፕሌቶ በዚህ መጽሐፉ። ስጋ ሶማ ይላል፣ ቁሳዊ ተለዋዋጭና ሟች ሲሆን ነፍስ ሳይኪ ደግሞ ረቂቅ የማይለወጥና የማትሞት ነች ይላል። ማን? ፕሌቶ። ፕሌቶ ነፍስን የሰውነት እውነተኛ መሪ አድርጎ ነው የሚያቀርባት። ማለት የሰውነት ይሄ ሞተሩ የሰውነት ሞተሩ ወይም ደግሞ ዋናው ክፍል ነፍስ ነው ብሎ ነው የሚያቀርበው ፕሌቶ። የሰውነት ዋናው ሞተሩ ኢንጂኑ ነፍስ ነች ብሎ ነው የሚያቀርበው ፕሌቶ ማለት ነው። ፕሌቶ ለስጋ ያለው ክብር በጣም ዝቅተኛ ነው ወይም የወረደ ነው። እኩል ክብር አይሰጠውም። ከነፍስ ጋር ሁለት ነገሮች ሰው በሁለት ነገሮች የተከፈለ ነው ብሎ ካቀረበ በኋላ ዳይኮቶሚን ካቀረበ በኋላ ለነፍስ ከፍተኛ ቫልዩ ይሰጣል። ዋናው ኢንጂኑ የሰው ምንነቱ ወይም ደግሞ ትልቁ ሞተሩ ነፍስ ነች ብሎ ካቀረበ በኋላ ስጋን ግን ያራክሰዋል። ለስጋ ግን ዝቅተኛ ክብርን ነው የሚሰጠው። እኩል ክብር አይሰጠውም ፕሌቶ። ያንን የፕሌቶን የተሳሳተን አመለካከት የቤተ ክርስቲያን አባቶች ያንን ፍልስፍና አዳብት ሲያደርጉት በክርስትናዊ መነጽር ቀርጸው ነው ያቀረቡት። ኦኬ፣ ፌዶን አይተናል። በዚህ በፌዶ ፕሌቶ ባስቀመጠው ላይ ዳይኮቶሚን በደንብ አድርጎ ነው በተለይ ከምዕራፍ 64 እስከ 67 ባለው ክፍል ላይ በደንብ አድርጎ ይተነትነዋል ዳይኮቶሚን ማለት ነው። ሪፐብሊክ በተባለው መጽሐፉ ላይ ደግሞ በተለይ ቻፕተር 4 ላይ የነፍስን ክፍሎች ይዘረዝራል ፕሌቶ። ይሄንን እንግዲህ የነፍስን ክፍሎች በሚቀጥለው ሳምንት ላይ ስለ ኔቸር በማይበት ሰዓት እመለስበታለሁ። አጠቃላይ የሆነውን ነገር ዛሬ ስለምንመለከት ኔቸርን በምንመለከትበት ሰዓት ግን ፕሌቶ እንዴት አድርጎ እንዳስቀመጣቸው እንዴት አድርጎ እንደከፈለ ነፍስን በሚቀጥለው ሳምንት ከሌሎች ፈላስፎች ጋር አንድ ላይ በማድረግ ከቤተክርስቲያን አባቶች እና ከስኮላሮች ጋር አንድ ላይ በማድረግ በሚቀጥለው ሳምንት እናየዋለን። ሪፐብሊክን ማለት ነው። ሌላኛው ፈላስፋ በ17ኛው ክፍለ ዘመን የተነሳው ሬኔ ደካርተስ ነው። ሬኔ ደካርተስ ፈረንሳዊ ፈላስፋ ነው። ሬኔ ደካርተስ የፕሌቶን ዳይኮቶሚ በሳይንሳዊ መንገድ አድሶ አቅርቦታል። ምንድነው ብሎ የጻፈው? ይሄ የሚያስበው ክፍላችን የሰው የሚያስበው ክፍላችን
የሚረቀቀው በማሰብ በጣም የሚረቀቀው ክፍላችን ረቂቅ የሆነው ክፍላችን አእምሯችን ነፍስ ስትሆን ቁሳዊ ክፍላችን ደግሞ ስጋ፣ ሁለቱ የተለያዩ ነገሮች እንጂ አንድ አይደሉም ብሎ የፕሌቶን ፍልስፍና በሳይንሳዊ መልኩ አድሶ አቅርቦታል ማለት ነው። ሬኔ ዴካርተስ ማለት ነው። ኦኬ ዳይኮቶሚን የሚያምኑ የቤተ ክርስቲያን አባቶች አሉ ወይ የሚለው ጥያቄ መጠየቅ አለበት። ዳይኮቶሚ እንግዲህ ፕሌቶ በመጀመሪያ እንትን እንዳለው አይተናል። ኦኬ ዳይኮቶሚን የሚያምኑ የቤተ ክርስቲያን አባቶች አሉ ወይ ተብሎ መጠየቅ አለበት። አዎ በጥንቷ ቤተ ክርስቲያን በደንብ ስሙኝ። በጥንቷ ቤተ ክርስቲያን በተለይ ከአራተኛው ክፍለ ዘመን ጀምሮ ዳይኮቶሚ ዋነኛውና ይፋዊ የቤተ ክርስቲያን አቋም ሆኖ አገልግሏል። እስከ ድረስ የሚለውም በኋላ መጣላቸዋል። ምክንያቱም ትራይኮቶሚ እንደገና መቀንቀን የጀመረበትን ጊዜ እነግራቸዋለሁ። ዳይኮቶሚ ግን ከአራተኛው ክፍለ ዘመን ጀምሮ እስከ 19ኛው ክፍለ ዘመን ድረስ ዋነኛና ይፋዊ የቤተ ክርስቲያን አቋም ሆኖ አገልግሏል። ዳይኮቶሚ ማለት ነው። ዳይኮቶሚን ካቀነቀኑ የቤተ ክርስቲያን አባቶች መካከል የመጀመሪያው ኦግስቲን የሚጠቀስ ነው። ኦግስቲን ዴሞሪቡስ ሰክለሲያ ካቶሊካ በተባለው መጽሐፉ ማለትም የካቶሊክ ቤተክርስቲያን ስነ ምግባር በተባለው መጽሐፉ ቡክ 1 ቻፕተር 27 ላይ ምን ብሏል? ሰው ማለት አለ ረቂቅና ምክንያታዊ ነፍስ ምድራዊ ሟች የሆነውን ስጋ ውህድ ነው አለ። ሰው ማለት ረቂቅና ምክንያታዊ ነፍስ ምድራዊና ሟች የሆነውን ስጋ ውህድ ነው አለ። በላቲኑ ምን አለ? ኦሞ ኤስት አኒማ ሬሹናሊስት ሞርታሌ ኢት ቴሬኖ ኮርፖሬ አለ። ሆሞ ኤስት አኒማ ሬሹናሊስት ሞርታሌ ኤት ቴሬኖ ኮርፖሬ ሴም ቲንግ ማለት ነው። ሰው ማለት ረቂቅና ምክንያታዊ ነፍስ ምድራዊ ሟች የሆነውን ስጋ ውህድ ነው የሚለውን የገለጠበት ቋንቋ ነው፣ የላቲን ቋንቋ ነው ይሄ። ለኦግስቲን ማለት ሰው ሁለት ክፍሎች ስጋና ነፍስ ብቻ አሉት ብሎ ነው ኦግስቲን የሚያምነው። ሰው ሁለት ክፍሎች ማለትም ስጋና ነፍስ አሉት ብሎ ነው ኦግስቲን የሚያምነው። መንፈስ የሚለው ቃል የነፍስ ከፍተኛው የማሰቢያ ክፍል ነው ይላል ኦግስቲን። መጽሐፍ ቅዱስ ላይ መንፈስ የሚለው ተብሎ የተገለጠው የነፍስ ከፍተኛ የማሰቢያ ክፍሏ ነው ይላል። ማን? ኦግስቲን። ከቤተ ክርስቲያን አባቶች አሁንስ ዳይኮቶሚን የሚያቀነቅኑ የቤተ ክርስቲያን አባቶች አሉ ወይ? አዎ አሉ። ሁለተኛው ማን ነው? ጆን ክርስቶሶም። ጆን ክርስቶሶም ኦምሊ 13 ኦን ሮማንስ 7 ላይ ምን ብለዋል? ኦምሊ 13 ኦን ሮማንስ 7 ላይ በሮሜ 7 ላይ ስለ ስጋና መንፈስ ትግል የሚናገረውን ሲያብራራ ሮሜ ምዕራፍ 7 ታስታውሱታላችሁ። መንፈስ በስጋ ላይ ስጋን በመንፈስ ላይ እንትን የሚለው ማለት ነውና ያለውን ይሄ የምወደውን አላደርግም የማልወደውን አደርጋለሁ የሚለውን ትግል ሲያብራራው ሰው በባህሪው ከሁለት ነገሮች ከሚታየው ስጋና ከማይታየው ነፍስ እንደተገነባ ሲያሳይ ምን ይላል እዛ ቦታ ላይ? መንፈስ የሚለው ቃል ብዙ ጊዜ በቅዱስ መጽሐፍት ወይም በመጽሐፍ ቅዱሱ ውስጥ ወይ ቅዱሱን መንፈስ ወይም የነፍስን ቅድስና ለማሳየት እንጂ ሶስተኛ ፍጥረት ለመግለጽ አልገባም ይላል ጆን ክርስቶሶም። መንፈስ የሚለው ክፍል ወይም መንፈስ የሚለው ቃል በመጽሐፍ ቅዱስ ውስጥ ይላል ጆን ክርስቶሶም ቅዱሱን የእግዚአብሔርን መንፈስ ወይም የነፍስን ቅድስና ለማሳየት እንጂ ሶስተኛ ክፍል ወይም ደግሞ ሶስተኛ ፍጥረትን ለመግለጽ አልገባም ይላል ጆን ክርስቶሶም። ሶስተኛ የቤተ ክርስቲያን አባት ልጥቀስላችሁ፣ ዳይኮቶሚን የሚያቀነቅኑ ተርቱሊያን አባውት ዘ ሶል በተባለው መጽሐፉ ምዕራፍ 10 እስከ 11 ባለው ክፍል ላይ ምን ይላል? ነፍስና መንፈስ አንድ መሆናቸውን በመግለጽ የሰው ተፈጥሮ ሉትራናዊ እንደመሆናችን መጠን ከሉትራን ስኮላሮችስ ይሄንን እንዴት ነው የሚያዩት? የሉትራን ስኮላሮች ምን ብለው ነው የሚያቀነቅኑት? የሉትራን ስኮላሮችን ወይም ደግሞ ሊቆችን የሰውን ተፈጥሮ በዳይኮቶሚ መነጽር ማለትም ሰው ከሁለት መሰረታዊ ክፍሎች ስጋና ነፍስ ብቻ እንደተሰራ በስልታዊ መጽሐፎቻቸው እጅግ አጥርተው አስቀምጠውታል። በተለይ 17ኛው ሴንቸሪ ላይ የተነሱ የሉትራን ስኮላሮች ማለት ነው። ከነዚህ ውስጥ አንደኛው ዮሐን ጌራርድ ነው። በሎ ሳይቶሎጂ መጽሐፉ ላይ ኦን ዘ ኔቸር ኦፍ ማን በሚለው ቅጽ ስር ፓራግራፍ 21 እና 22 ላይ ምን ይላል ዮሐን ጌራርድ? የሰው ልጅ ተፈጥሮ የተዋቀረው ይላል ከሁለት እውነተኛ ክፍሎች ብቻ ነው። እነርሱም የሚታየው ቁሳዊ ስጋ ቦዲ እና ረቂቋ መንፈሳዊቷ ነፍስ ሶል ናቸው ይላል። በመቀጠልም በጳውሎስ ምልከታ ላይ የሚገኙት መንፈስ ወይም ስፒሪት የሚሉት ቃላት እነዛን ሲያብራራቸው ምን ይላል?
ልክ አባቶች ቅድም እንዳብራሩበት መንገድ ማለት ነው። መንፈስና ነፍስ ሁለት የተለያዩ ባህሪ ያላቸው ክፍሎች አይደሉም። መንፈስ ስፕሪት ማለት ያችው አንድ ነፍስ መለኮታዊውን ነገር የምታስብበትና በንጽህና የምትሰራበት የበላይ ኃይሏ ሱፐሪየር ፋኩሊቲዋ ነው ብሎ ያስቀምጦታል። መንፈሳዊውን ነገር ያችው ነፍስ የመንፈሳዊውን ነገር ምን የምትልበት የምታስብበትና በንጽህና የምትሰራበት የበላይ ክፍሏ ነው ብሎ አስቀምጦታል ማለት ነው። ሌላው ዴቪድ ኦላስ ነው። ዴቪድ ኦላስ የሉትራን ስኮላር 1713 ላይ ይሄ በጣም የሉትራን ስኮላሮች ኦርቶዶክስ ሉትራን የሚባሉት የመጨረሻው እሱ ጋር ነው ያበቃው በዴቪድ ኦላስ 1713 ላይ። ዴቪድ ኦላስ ምን ብሏል? ኤግዛመን ቴዎሎጂከም አክሮማቲከም በተባለው መጽሐፉ ላይ ምዕራፍ 2 ቻፕተር 1 ላይ ምን ብሏል? ዲክሬሽን ላይ ስለ ፍጥረት በሚያወራው ክፍል ላይ ኮሽን 14 ላይ በጥያቄና መልስ ነው ዴቪድ ኦላስ የሚያስቀምጠው። ኮሽን 14 ላይ ኦላስ ጥያቄና መልስ በሆነ አቀራረብ እንዲህ ብሎ ይጠይቃል። የሰው ልጅ ባህሪ ስንት ክፍሎች አሉት ብሎ ይጠይቃል። መልሱ እዛ ጋር መልሱን ሲያስቀምጥ አስፈላጊ የሆኑ 2 ክፍሎች አሉት፣ እነርሱም ረቂቅ የሆነችዋና የማትሞቷ ነፍስና ቁሳዊ የሆነው ስጋ ናቸው ብሎ ይላል ኦላስ በዚህ መጽሐፉ ላይ ነፍስና መንፈስ ይላል። ልክ ዮሐን ጌራርድ እንደተነተነው ነፍስና መንፈስ ተብለው የሚጠቀሱት ቃላት የባህሪ መከፈልን ሳይሆን የአንዲቱ ነፍስ 2 የተለያዩ ገጽታዎች ኢሴንሻል እና አክሲደንሻል ሪሌሽንስ ለማሳየት ናቸው የገቡት ይላል። ተደግመዋለው። ነፍስና መንፈስ ተብለው የሚጠቀሱት በመጽሐፍ ቅዱስ ላይ መንፈስ አንዳንድ ቦታ ይላል፣ ነፍስ አንዳንድ ቦታ ይላል አይደለ? ነፍስና መንፈስ ተብለው የሚጠቀሱት ቃላት የባህሪን መከፈል ሳይሆን የአንዲቷ ነፍስ 2 የተለያዩ ገጽታዎች ኢሴንሻል ኤንድ አክሲደንሻል ሪሌሽንስ ለማሳየት የገቡ ናቸው ብሎ ያብራራል። ማን? ዴቪድ ኦላስ። ሌላ አንድ ስኮላር ልጥቀስላችሁ፣ የሉትራን በሰከንድ ሉተር የሚባለው ስኮላር ማለት ነው፣ ማርቲን ኬሚኒዝ በሉሳይ ቴዎሎጂ መጽሐፉ ቮሊዩም 1 ላይ ስለ እግዚአብሔር መልክ በሚለው ምዕራፍ ስር ምን ይላል? ኬሚኒዝ የሰውን ተፈጥሮ ሲተነትን ሰው ይላል በስጋና በነፍስ የተገነባ መሆኑን ሲያሳይ 2ቱም ክፍሎች ይላል በእግዚአብሔር ፊት እኩል ክብር አላቸው ብሎ ያሰምርበታል። ልብ በሉ ፕሌቶ ምን ብሎ ነበረ? ነፍስን የሰው ምንነት ዋናው ሞተር ኢንጂን ነች ብሎ ለስጋ ግን ምን የለውም ብያችሁ ነበረ። ፕሌቶ ክብር የለውም፣ ለስጋ ያለው ነገር በጣም ዝቅተኛ የወረደ ነው ብያችሁ ነበረ። የቤተ ክርስቲያን አባቶች ደግሞ ያንን የፕሌቶን ፍልስፍና አዳፕት አድርገው ሲወስዱ ትክክል ያልሆነውን የፍልስፍና አካሄዱን በስጋ ላይ ያለውን ትክክለኛ ያልሆነ አካሄዱን በክርስትናዊ መነጽር ምን አድርገውታል? በክርስትናዊ መነጽር አድሰው ነው ያቀረቡት። ልክ እንደዛ አሁን ኬሚኒዝም ምንድን ነው የሚለው? ሁለቱም ክፍሎች በእግዚአብሔር ፊት እኩል ክብር አላቸው። ማንና ማን? ስጋና ነፍስ። ስለዚህ ዳይኮቶሚን የሉትራን ስኮላሮች ያቀነቅናሉ ማለት ነው። ትራይኮቶሚ ያቀነቀኑ አልነበሩም ወይ? እንመጣበታለን በኋላ። ኦኬ እንግዲህ ዳይኮቶሚን የሚያቀነቅኑትን ዳይኮቶሚ ከ4ኛው ክፍለ ዘመን ጀምሮ እንዴት በቤተ ክርስቲያን ሲቀነቀን እንደነበረ ተመልክተናል። የቤተ ክርስቲያን አባቶች ዳይኮቶሚን ያቀነቀኑትን ተመልክተናል። የዳይኮቶሚን ቅንቀና በፍልስፍናው ዓለም ፕሌቶ በደንብ አድርጎ እንዳዋቀረው ተመልክተናል። ኦኬ ትራይኮቶሚስ መጠየቅ አለበት አይደለ? ዋራባው ትራይኮቶሚ በጥንት አባቶች ዘንድ የነበረ ቢሆንም ልብ በሉ ያልነበረ አይደለም። ትራይኮቶሚ በጥንት አባቶች ዘንድ የነበረ ቢሆንም በቤተ ክርስቲያን ታሪክ ውስጥ ግን እንደገና በስፋት መቀንቀን የጀመረው በ19ኛው ክፍለ ዘመን በፕሮቴስታንት ስኮላሮች ነው። በደንብ ስሙ። ሳሚ ሲገባ እያየሁት ነው። ትዝ ይለኛል ወደ ቲክቶክ የመጣው ጊዜ ሳሚ አንትሮፖሎጂን ሲያስተምር ነበረ እና እዛ ላይ እንሳተፍ ነበረ። እንዳውም እዛ ቦታ ላይ ከአማን ሻሎም ጋር ራሱ እንትን ብለን ነበር፣ አርጊው አድርገን ነበረ መረጃዎችንም። እንዳውም ከዛ በኋላ ስላላወቁኝ አላስገቡኝም፣ አላቀረብኩም የትራይኮቶሚን ቪው ማለት ነው። የዛን ጊዜ ትራይኮቶሚን ነበረ ማቀነቅነው፣ ምክንያቱም ከሉትራን ስኮላሮች የምጠቅሰውም ነበረ፣ ከቤተክርስቲያን አባትም የምጠቅሰው አለ፣ ኋላ የምጠቅስላችሁ ማለት ነው። ከዛ በኋላ ግን አድሼዋለሁ፣ ቀይሬ ያለው ዳይኮቶሚ ይሆኛል። ዳይኮቶሚ በጣም ጥልቅ የሆነ ነገር እንደሆነ በጣም እነዚህ የሉትራን ስኮላሮች 17ኛው ሴንቸሪ ላይ የተነሱት በጣም በቃ ድንቅ የሆኑ ስኮላሮች ናቸው። ጎልደን ኤጅ የሚባሉ ናቸው እና እነሱ በሙሉ የሚያቀነቅኑት ዳይኮቶሚ ነው፣ እንደሱ በሙሉ ማለት ነው። እና የእነሱን ነገር በብዛት
እንትን በምልበት ሰዓት እይታዬን ቀይሮታል። ዳይኮቶሚ የሚለውን ቪው ላይ እንዳቀነቅና እዛ ላይ ድወል እንዳደርግ አድርጎኛል። እና ሳሚ ሲገባ ነው ይሄን ያስታወስኩት። አሁን ልብ በሉ መጨረሻ ላይ እንትን ስለው ዳይኮቶሚ ትራይኮቶሚ ሁለቱ ስህተት ነው ወይ እንትን የሚለውን መጨረሻ ላይ አብራራበታለሁ። ትራይኮቶሚ ምን ብያቸዋለሁ? በጥንት አባቶች ዘንድ የነበረ ነው፣ ያልነበረ አይደለም። ልብ በሉ በጥንት አባቶች ዘንድ የነበረ ቢሆንም በቤተ ክርስቲያን ታሪክ ውስጥ ግን እንደገና በስፋት መቀንቀን የጀመረው መቼ ነው አልኳችሁ? በ19ኛው ክፍለ ዘመን በሉትራን ስኮላሮች ነው። በጀርመናዊው ፍራንስ ዴሊተሽ በ1855 እና ሉትራናዊ ነው። ልብ በሉ ሉትራናዊ ነው ይሄኛው ስኮለር። በጀርመናዊው ፍራንስ ዴሊተሽ 1855 ላይ እና በእንግሊዛዊው ጆን ሄርድ በ1866 ነው። ሰው ማለት ብለው ሲተነትኑ ስጋ፣ ነፍስና መንፈስ ያሉት 3 ክፍሎች ያሉት ነው ብለው በስልታዊ መንገድ እንደገና ማስተማር ጀመሩ ማለት ነው። እስከዛ ድረስ ግን ከ4ኛው ክፍለ ዘመን ጀምሮ እስከ 19ኛው ክፍለ ዘመን ድረስ በቤተ ክርስቲያን ታሪኩ ሲቀነቀን የነበረው ምንድን ነው ብያቸዋለሁ? ዳይኮቶሚ ነው የሚታወቀው። ዳይኮቶሚ ነው ከየትኛው ዘመን ጀምሮ ብያቸዋለሁ? ከ4ኛው ክፍለ ዘመን ጀምሮ እስከ 19ኛው ክፍለ ዘመን ጀምሮ ዳይኮቶሚ ነው የሚቀነቀነው ማለት ነው። 19ኛው ክፍለ ዘመን ላይ ግን እነዚህ የፕሮቴስታንት ስኮላሮች ፍራንስ ዴሊተሽ እና ጆን ሄርድ ትራይኮቶሚን ማቀንቀን ጀመሩ። ለምንድን ነው እነ ፍራንስ ዴሊተሽ እና እነ ጆን ሄርድ ትራይኮቶሚን በቤተ ክርስቲያን ታሪክ ውስጥ ከ4ኛው ክፍለ ዘመን ጀምሮ ዳይኮቶሚ ነው የሚታወቀው? ለምንድን ነው ትራይኮቶሚ ማቀንቀን የጀመሩት? ምክንያት አላቸው። በደንብ ስሙ። ምክንያት አላቸው። 2 ምክንያት አላቸው። ምንድነው ምክንያታቸው? የመጀመሪያው ምክንያታቸው ትራይኮቶሚን እንዲያቀነቅኑ ያስገድዳቸው የመጀመሪያው ምክንያቶቸው በ18ቶቹ ውስጥ የነበረው የሳይንስና የማቴሪያሊዝም እድገት ለመመከት ነው። በ18ቶቹ ውስጥ የሳይንስና የማቴሪያሊዝም እንትን በጣም ከፍተኛ በክርስትና ላይ ተጽዕኖ አምጥቶ ነበረ። ያንን ለመመከት ነው ትራይኮቶሚን እንደገና ማቀንቀን የጀመሩት። ሳይንቲስቶቹ ምንድን ነው የሚሉት? ሰው ማለት ቁስ ስጋና አእምሮ ነፍስ ብቻ ነው፣ እንስሳም ይህ አላቸው። ስለዚህ ሰውና እንስሳ አንድ ነው የሚል ያቀነቅኑ ነበር ወይም ይናገሩ ነበር ሳይንቲስቶቹ ማለት ነው። ሰውና እንስሳ ምንም የሚለያቸው የለም፣ እንስሳ ነው ሰው ብለው ያቀነቅኑ ነበር። እነዚህ ምሁራኖችና ሊቆች ግን አይ ኖ አይደለም፣ ሰው ከእንስሳ የሚለይበት እግዚአብሔርን የሚያውቅበት 3ኛ ረቂቅ ክፍል መንፈስ ስፕሪት የሚባል ነገር አለው በማለት ትራይኮቶሚን የእነዚህን የሳይንስና የማቴሪያሊዝም የሳይንሱን ክፍል ለመመከት ተጠቅመውበታል። ሰምታችሁኛል? እነዚህ ምሁራኖች አይደለም፣ ሰው ከእንስሳ የሚለይበት ለየት የሚያደርገው እግዚአብሔር ብቻ ሲፈጥረው እግዚአብሔርን እንዲያውቅ እንዲያሰላስል እግዚአብሔርን እንዲያውቅበት የሚያደርግበት ረቂቅ የሆነ ነገር መንፈስ ስፕሪት የሚባል ክፍል አለው፣ እንስሶች የሌላቸው ረቂቅ የሚባል ክፍል አለው። ስለዚህ ሰው እንስሳ አይደለም፣ ከእንስሳ ለየት ያለ ነገር አለው ብለው ትራይኮቶሚን ሲያቀነቅኑ የትኛውን ለመመከት ነው የተጠቀሙበት? በወቅቱ በ18ቶቹ ውስጥ የነበረው የሳይንስና የማቴሪያሊዝምን እድገት ለመመከት ነው የተጠቀሙበት፣ ክርስትናን ዲፌንድ ለማድረግ ማለት ነው። የመጀመሪያው ምክንያታቸው ይሄ ነው። ሁለተኛ ምክንያታቸው ምንድን ነው? ሁለተኛ ምክንያታቸውን በምናይበት ሰዓት ለሪጀኔሬሽን ቆንጆ ሆኖ አግኝተውታል። ለሪጀኔሬሽን ወይም ለዳግም ልደት አገላለጥ ቆንጆና መልካም፣ ያንን ብጠቀም ይሻላል አማርኛው፣ ቆንጆና መልካም ሆኖ አግኝተውታል። ማለት ምን ማለት ነው? አንድ ሰው በክርስቶስ ሲያምን መንፈሱ ሕያው ይሆናል፣ ነፍሱ፣ አእምሮ፣ ስሜቱ ይለወጣል፣ ስጋው ደግሞ በኋላ ይነሳል። ይሄ ድነትን በ3 ከፍሎ የማየት እንትን ማለት ነው። ስጋው ደግሞ በኋላ ይነሳል የሚለውን የወንጌልን አስተምሮ ለመግለጽና ለማስረዳት አመቺ ሆነው አግኝተው ያንን ተጠቅመውበታል ማለት ነው። ስለዚህ እነዚህ ስኮላሮች ትራይኮቶሚን እንግዲህ ከስንት ዘመን በኋላ ልበላችሁ፣ በ4ኛው ክፍለ ዘመን ነው የዳይኮቶሚ በስፋት በቤተ ክርስቲያን መቀንቀን የጀመረው። እስከ 19ኛው ክፍለ ዘመን ድረስ ምንድን ነው ብያቸዋለሁ? ዳይኮቶሚ ነው በቤተ ክርስቲያን የሚቀነቀነው። 19ኛው ክፍለ ዘመን ላይ እነዚህ የፕሮቴስታንት ስኮላሮች ትራይኮቶሚን ያቀነቀኑበት ምክንያት እነዚህ 2 ምክንያቶች ናቸው። የመጀመሪያው አሳማኝ ነው አይደል? አሳማኝ ነው። የሳይንስና የማቴሪያሊዝምን እድገት ለመመከት ተጠቅመውበታል፣ ትራይኮቶሚን ማለት ነው። 3ኛው ጥያቄ ውስጥ የሚገባ ነው። ሰው ሲድን መንፈሱ ብቻ ነው የሚድነው የሚለው ጥያቄ ውስጥ የሚገባ ነው።
ግን ይሄንን ለመመከት ምን ብለውበታል? እነዚህ ስኮላሮች ተጠቅመውበታል ማለት ነው። ዛሬ ጥንታዊዎቹ ክርስቲያኖች ዳይኮቶሚ አቀንቃኞች ናቸው። ዛሬ በፕሮቴስታንቱ ግን ዳይኮቶሚ የሚያቀነቅኑም አሉ፣ ትራይኮቶሚም የሚያቀነቅኑ አሉ፣ በፕሮቴስታንቱ ዘንድ ማለት ነው። ኦኬ አሁን ይሄ ከሆነ ዘንዳ ቅድም ስለ ዳይኮቶሚ ስንናገር ፈላስፎቹን ተናግር ያለው የቤተ ክርስቲያን አባቶችን ተናግር ያለው ዳይኮቶሚን የሚያቀነቅኑ የቤተ ክርስቲያን አባቶችን ኦኬ ፓዝል አምጥቶብኝ ነበረ መልሼዋለሁ። ኦኬ የቤተ ክርስቲያን አባቶችን ተናግር ያለው ዳይኮቶሚን የሚያቀነቅኑትን የቤተ ክርስቲያን አባቶች ትራይኮቶሚንስ ያቀነቅኑ የነበሩ የቤተ ክርስቲያን አባቶች አሉ ወይ ተብሎ ደግሞ መጠየቅ አለበት። አለበለዚያ ከየት አመጣችሁ? ትራይኮቶሚን የሚያቀነቅኑ ሰዎች ከየት አመጣችሁ ተብለው መጠየቅ አለባቸው ማለት ነው። ትራይኮቶሚን የሚያቀነቅኑ የቤተ ክርስቲያን አባቶች ነበሩ? አዎ ነበሩ። ትራይኮቶሚን የሚያቀነቅኑ የቤተ ክርስቲያን አባቶች ይቅርታ፣ የቤተ ክርስቲያን አባቶች ነበሩ። የመጀመሪያው ኢራኒየስ ነው። ኢራኒየስ አጌንስት ሄሬሲስ ቡክ 5 ቻፕተር 6 ላይ አጌንስት ሄሬሲስ ቻፕተር 5 ቡክ 6 ላይ በዚህ መጽሐፉ ላይ ፍጹም ሰው የሚባለው 3 ነገሮች ሲሟሉ ነው ይላል ኢራኒየስ። ስጋ፣ ነፍስና የሰው መንፈስ ከቅዱሱ መንፈስ ጋር ሲዋሃድ ነው ይላል። ነፍስና ስጋ ብቻቸውን ፍጹም ሰው ሊሆኑ አይችሉም ይላል ኢራኒየስ። ነፍስና ስጋ ብቻቸውን ፍጹም ሰው ሊሆኑ አይችሉም ይላል። ትራይኮቶሚ አቀንቃኝ ነው። ማን? ኢራኒየስ። ሁለተኛው እኔ ከዚህ በፊትም ለነበረኝ ትራይኮቶሚ ነበርኩ ብያቸዋለሁ። ትራይኮቶሚ ነበር። ለትራይኮቶሚ ትልቁ እንትኔ ክሌመንት ኦፍ አሌክሳንድሪያ ነበር። አሁን መጠቅስላችሁ ሁለተኛ ላይ ማለት ነው። ከ6 ዓመት በፊትም የእግዚአብሔር ዘላለማዊ ሀሳብ ዩቱብ ላይ ማለት ሳስተምር ይህንን ነበር የተጠቀስኩት። ክሌመንት ኦፍ አሌክሳንድሪያ የተጠቀምበትን መንገድ ማለት ነው። ክሌመንት ኦፍ አሌክሳንድሪያ ደስትሮማታ ቡክ 6 ምዕራፍ 16 ላይ ደስትሮማታ ቡክ 6 ምዕራፍ 16 ላይ የሰውን ልጅ አወቃቀር ከብሉይ ኪዳን ተበርናክል ጋር ያመሳስለዋል። ከብሉይ ኪዳኑ ተበርናክል ወይም ከማደሪያው ድንኳን ጋር ወይም ከመቅደሱ ጋር ምን ያደርገዋል? ያመሳስለዋል። ስጋው ይላል የውጫዊው አደባባይ ሲሆን ይላል ስጋችን ውጫዊው አደባባይን የሚያሳይ ወይም የሚገልጥ ሲሆን ነፍሱ ደግሞ ቅድስትን 3 ክፍሎች አሉት አለ ቅድስትን የሚገልጽ ነው። መንፈሱ ደግሞ ቅድስተ ቅዱሳን እግዚአብሔር የሚያድርበትን ከፍተኛውን የምክንያትና የእምነት ክፍልን የሚገልጥ ነው። ቅድስተ ቅዱሳንን የሚያሳይ ነው ብሎ በ3 ከፍሎ ነው የሚያስቀምጠው። ማን? ክሌመንት ኦፍ አሌክሳንድሪያ። ማደሪያውን ድንኳን ስንመለከት ወይም ደግሞ መቅደሱን ስንመለከት 3 ክፍሎች አሉት። አደባባይ ያለው፣ ቅድስት አለው፣ ቅድስተ ቅዱሳን አለው። ያንን በቀጥታ ለሰው ነው የሚያመጣውና ስጋችን ውጫዊውን አደባባዩን የሚያሳይ ሲሆን የሰው ነፍስ ደግሞ ቅድስትን የሚያሳይ ነው። የሰው መንፈስ ደግሞ ቅድስተ ቅዱሳንን እግዚአብሔር የሚያድርበትን ክፍል ከፍተኛው ምክንያታዊ የሆነውን የእምነት ክፍልን የሚያሳይ ነው ብሎ ክሌመንት ኦፍ አሌክሳንድሪያ በዚህ መጽሐፉ ላይ ይተነትነዋል ማለት ነው። ከዚህ በፊት ትራይኮቶሚ ላይ ሳቀነቅን ይህን ክፍል ነበር የክሌመንት ኦፍ አሌክሳንድሪያ ትልቁ እንትኔ ማለት ነው። ሶስተኛ ይኖረዋል። ልክ እንደ ትራይኮቶሚ ትራይኮቶሚን የሚያቀነቅናባት አለ። ማን? ግሪጎሪ ኦፍ ኒሳ። ግሪጎሪ ኦፍ ኒሳ ኦን ደ ሜኪንግ ኦፍ ማን በተባለው ምዕራፍ 8 ላይ የሰውን ክፍል ከእጽዋትና ከእንስሳት ባህሪ ጋር በማነጻጸር በ3 ከፍሎ ነው የሚያቀርበው። የሰውን ክፍል ከምን አልኳችሁ? ከእጽዋትና ከእንስሳት ባህሪ ጋር በማነጻጸር በ3 ከፍሎ ነው የሚያቀርበው። ማን? ግሪጎሪ ኦፍ ኒሳ የካፕዶሺያ አባት። ሰው ይላል የእጽዋት ባህሪ አለው ይላል። የእጽዋት ባህሪ ያለው አካላዊ እድገት ያለው የእጽዋት ባህሪ ያለው ይላል። ይሄንን ለስጋ ይሰጠዋል ኒሳ። ሰው የእጽዋት ባህሪ ያለው፣ እጽዋቶች ያድጋሉ አይደለ? እጽዋቶች ያድጋሉ። ሰው የእጽዋት ባህሪ ያለው አካላዊ እድገት አለው ይልና ይሄንን የእጽዋትን ባህሪ ለማን ይሰጣል? ለስጋ ይሰጣል ኒሳ። ሰው ይላል እንደገና ደግሞ ሁለተኛ የእንስሳት ባህሪ ያለው፣ ስሜት አለው፣
ተለዋዋጭ የሆነ ነገር አለው። እንስሳቶች ስሜት አላቸው አይደለ? ሰው የእንስሳ ባህሪ ያለው ስሜት አለው ይልና ይህንን ክፍል ደግሞ ለምን ይሰጣል መሰላችሁ? ለነፍስ ይሰጣል። ኒሳ ነፍስ። ሶስተኛ ይቀጥልና ኒሳ ሰው የመላእክት ባህሪ ያለው ይላል። አስተዋይ የሆነ ኢንተሌክት የሆነ አስተዋይ የሆነ የመላእክት ባህሪ አለው ይላል። ይህንን ክፍል ደግሞ ለምን ይሰጣል? ኒሳ ለመንፈስ ይሰጣል ማለት ነው። ስለዚህ በቤተ ክርስቲያን አባቶች ዘንድም ትራይኮቶሚ በተለይ ከአራተኛው ክፍለ ዘመን በፊት ትራይኮቶሚ በሰፊው ይቀነቀን ነበረ። ዳይኮቶሚ በስፋት መቀንቀን የጀመረው ወይም ደግሞ እስከ 19ኛው ሴንቸሪ ላይ እንዲቆይ የቆየበት ከአራተኛው ክፍለ ዘመን ጀምሮ ነው፣ ከፕሌቶ ፍልስፍና ጀምሮ ነው። ከዛ በፊት ያለውን ስንመለከት ግን የቤተ ክርስቲያን አባቶች ትራይኮቶሚን የሚያቀነቅኑ ነበሩ። ቅድም እንዳልኳችሁ እንደነ ኢራኔስ፣ እንደነ ክሌመንት ኦፍ አሌክሳንድሪያ፣ እንደ ግሪጎሪ ኒሳ አይነቶች አባቶች ማለት ነው። ኦኬ አሁን እንግዲህ መጠቀስ ያለበት ምንድነው? ዳይኮቶሚንም የሚያቀነቅኑ ትራይኮቶሚንም የሚያቀነቅኑ የመጽሐፍ ቅዱስ ድጋፍ አላቸው ወይ? ዳይኮቶሚን የሚያቀነቅኑ ለምሳሌ የመጽሐፍ ቅዱስ ድጋፍ አላቸው ወይ ተብሎ መጠየቅ አለበት። አዎ አላቸው። ዳይኮቶሚን የሚያቀነቅኑ የመጽሐፍ ድጋፋቸው ምንድን ነው? ማቴዎስ 10:28 ማቴዎስ 10:28ን እንደ መከራከሪያ እንደ ማስረጃ ይቀርባል። መክብብ 12:7 እንደ ማስረጃ እንደ መከራከሪያ ይቀርባል። ለዳይኮቶሚ ቪው ማለት ነው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 34 እንደ ማስረጃ እንደ መከራከሪያ ይቀርባል። ዳንኤል ምዕራፍ 7 ቁጥር 15 እንደ ማስረጃ እንደ መከራከሪያ ይቀርባል። ለምን ቪው? ለዳይኮቶሚ ቪው ማለት ነው። ኦኬ ለትራይኮቶሚስ ቪው ትራይኮቶሚዎች መጽሐፍ ቅዱሳዊ ማስረጃ አላቸው። ምክንያቱም መሰረታችን መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱሳዊ ማስረጃ አላቸው። አዎ አላቸው። እንደ መከራከሪያ እንደ ማስረጃ የሚያቀርቡት መከራከሪያ አላቸው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ዋናው ነው። ለትራይኮቶሚ ቪው ዋናው የሚሟገቱበት ክፍል ነው። ሁለንተናችሁን ብሎ ሶስት ነገር ነው የሚጠቅሰው። ሁለንተናችሁን ይቀድስ ብሎ ሶስት ነገር ነው የሚጠቅሰው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ለትራይኮቶሚ ቪው ዋናው መከራከሪያ ነው። ሁለተኛው ትልቁ መከራከሪያቸው ደግሞ ዕብራውያን 4:12 ነው። ዕብራውያን 4:12 የእግዚአብሔር ቃል ይሄ ስጋን ነፍስን ጅማትን ብሎ ቅልጥምን ብሎ እንደ መንፈስና ነፍስን ብሎ ለሁለት ይከፍላቸዋል። መንፈስና ነፍስን ብሎ ማለት ነው። ይሄኛው ለትራይኮቶሚ ቪው ትልቁ መከራከሪያቸው ነው። ሉቃስ 1 ከ46 እስከ 47 መንፈስና ነፍስን እዛ ጋር ለይቶ ስለሚያቀርበው መከራከሪያቸው ነው። ኢሳይያስ 26 ቁጥር 9 እሱ ጋር ምን ልክ እንደዛው ለትራይኮቶሚ ቪው ትልቁ መከራከሪያቸው ነው። ኦኬ ዳይኮቶሚዎች ይህንን መከራከሪያ ሐሳብ በምንድነው ሪቨርስ የሚያደርጉት? በምንድነው ሪፊዩት የሚያደርጉት ብለን ስንል ኢንተርቼንጅብሊ ነው ይሄ ነገር። መንፈስና ነፍስ የሚባለው ሁለት ክፍሎች ልክ አባቶች ቅድም እንዳሉት የሉትራን ስኮላሮችም ቅድም እንዳቀረበኩላችሁ ሁለት ክፍሎች የሰው ሁለት ክፍሎች ሌላ የተለየ ክፍል ሳይሆን ኢንተርቼንጅብሊ ነው መጽሐፍ ቅዱስ እየተጠቀመ ያለው፣ የተለየ አይደለም። አንዳንድ ቦታ መንፈስ የሚለው ነፍስ ይለዋል፣ ነፍስ የሚለው መንፈስ ይለዋል። መጽሐፍ ቅዱስ ኢንተርቼንጅብሊ ነው እየተጠቀመ ያለው። ቅድም የቤተክርስቲያን አባቶችም የሉትራን ስኮላሮችም እንዳቀረብኩላችሁ ደግሞ ምንድን ነው ብሎ የሚሉት ይሄ መንፈስ የሚለው ክፍል ኢንተርቼንጅብሊ ከመሆኑም በላይ የነፍስ ከፍተኛዋ ክፍሏ የማሰብ የእምነት ክፍሏ የምታሰላስልበት ከፍተኛዋ ክፍሏ አንዳንድ ፈላስፎች ሳይኪና ኑስ ብለው ይከፍሉታል። ይሄ ኑስ የሚባለው ከፍተኛ የማሰላሰል ብቃቷ ኢንቴሌክት የሆነው ፓርቷ ነው ብለው ራሷ ነፍሷን በሁለት ከፍለው ያቀርቡታል። ከዚህ የተነሳ ዳይኮቶሚዎች ትራይኮቶሚዎችን ሪፊዩት የሚያደርጉበት ኢንተርቼንጅብሊ የቀረበ እንጂ ሌላ ሶስተኛ ክፍል አይደለም። ይህ የምታቀርቡት ክፍል ኢንተርቼንጅብሊ ነው መጽሐፍ ቅዱስ የሚጠቀመው። አባቶችም እንደዛ ተጠቅመውታል፣ ፈላስፎችም እንደዛ ተጠቅመውታል ብለው ሪፊዩት ያደርጉታል ማለት ነው። ኦኬ መልካም። ስለዚህ አሁን ምንድነው እዚህ ጋር ጠቅለል ሳደርገው ትራይኮቶሚ የሚያቀነቅኑ ዝም ብለው አይደለም። ከመጽሐፍ ቅዱስ ድጋፍ አላቸው። ከመጽሐፍ ቅዱስ የሚሟገቱበት ክፍል አላቸው። የአባቶች ድጋፍ አላቸው። ዳይኮቶሚ የሚያቀነቅኑ ዝም ብለው አይደለም። ከመጽሐፍ ቅዱስ ድጋፍ አላቸው። የፍልስፍና ድጋፍ አላቸው። የአባቶች ድጋፍ አላቸው። የስኮላሮች ድጋፍ አላቸው። ስለዚህ
ትራይኮቶሚ አቀንቃኞች ዳይኮቶሚዎችን ኑፋቄ ማለት አይችሉም። ሰምታችሁኛል? ትራይኮቶሚ አቀንቃኞች ዳይኮቶሚ የሚያቀነቅኑትን ኑፋቄ ማለት አይችሉም። ኑፋቄ አይደለም ዳይኮቶሚ። ምክንያቱም ዳይኮቶሚ የሚያቀነቅኑ ሰዎች መጽሐፍ ቅዱሳዊ ድጋፍ አላቸው፣ የፍልስፍና ድጋፍ አላቸው፣ የአባቶች ድጋፍ አላቸው፣ የስኮላር ድጋፍ አላቸው። ትራይኮቶሚ የሚያቀነቅኑትን ደግሞ ዳይኮቶሚ አቀንቃኞች ኑፋቄ ማለት አይችሉም። ምክንያቱም ትራይኮቶሚ አቀንቃኞችም መጽሐፍ ቅዱሳዊ መሟገቻ ክፍሎች አላቸው፣ የአባቶች ድጋፍ አላቸው፣ ስኮላሪ ድጋፍ አላቸው። ስለዚህ ትራይኮቶሚም ዳይኮቶሚም ኑፋቄ አይደሉም። ሁለቱም ኦርቶዶክሲ ናቸው። አገላለጹ ይለያያል እንጂ ማለት ነው። አንድ ሰው ዳይኮቶሚን የሚያቀነቅን ከሆነ አንደኛው ደግሞ ትራይኮቶሚ የሚያቀነቅን ከሆነ ሁለቱም ሄረሲ ተብለው የተወገዙበት የለም። ኦፍኮርስ ተርቱሊያን በጣም ነቅፏቸዋል። ትራይኮቶሚን የሚያቀነቅኑትን በጣም ነቅፏቸዋል። ነገር ግን በውግዘት ደረጃ ዳይኮቶሚ ትራይኮቶሚን ያወገዘበት ወይም ደግሞ ትራይኮቶሚ ዳይኮቶሚን ያወገዘበት የለም። ሞኒዝም ግን ምንፍቅና ነው። አሁን እዚህ ጋር ነው መቆም ያለብን። አንድ ላይ ስታንድ ማድረግ ያለብን የሰው ምንነት በምንመለከትበት ሰዓት ሞኒዝም ምንፍቅና ነው። ሞኒዝም በብዙ ስኮላሮች ተተችቷል፣ በአባቶች ተተችቷል። ሞኒዝም የሚለው በጥንት ጊዜ ይሄ የፍልስፍና ቃሉ ባይኖርም አባቶች ግን ይህንን ተችተውታል። እንደነ ኦገስቲን እንደነ ተርቱሊያን የመሳሰሉት ከፕሮቴስታንት ስኮላሮች ስናይ ካልቪን ይህንን በደንብ ተችቶታል ሞኒዝምን። ፍራንሲስ ቱሬቲን ማለት የሪፎርምድ ስኮላር ነው። 17ኛው ሴንቸሪ ላይ የተነሳ በጣም ብሪሊያንት የሆነ ማይንድ ያለው ነው። ፍራንሲስ ቱሬቲን ሪፎርምድ ነው። 17ኛው ሴንቸሪ ላይ ግን እኔ የተነሱ የሉትራን ስኮላሮች እኔ ይገርሙኛል። በጣም ብሪሊያንት ማይንድ ያላቸው ናቸው። ኦርዶስ ሳሉተስን በሪፎርምድ መነጽር የቀረጸበትና የመጽሐፉን ብታየው እጅ በአፍ የሚያስጨንቅ የገለጠበት የሚከራከርበት ነጥብ በሙሉ ማለት ነው። ፍራንሲስ ቱሬቲን ይህንን ነገር ሞኒዝም የሚያቀነቅኑትን ነቅፏቸዋል። ሄሬቲካል ትክክለኛ ያልሆነ ብሎ ነቅፏቸዋል ማለት ነው። ሞኒዝም ሰው ከሁለትና ከሶስት ነገሮች የተዋቀረ ሳይሆን የሰው ምንነት አንድ ነው፣ መንፈስ ነው ብለው የሚያቀነቅኑ ማለት ነው። በዘመናችን ሰው መንፈስ ነው ብለው የሚያቀነቅኑ የዘመናችን ሰዎች ማለት ነው። ይሄ ምንፍቅና ነው። ምክንያቱም የነፍስን እንቅልፍ ከእንቅልፍ ጋር ነፍስ ታንቀላፋለች ከሚለው ጋር የተያያዘ ነው። ይሄ ደግሞ ነፍስ ወደ አምላኳ ስጋም ወደ አፈር የሚለው ጋር ከመጽሐፍ ቅዱስ ጋር አጌንስት ነው፣ ይቃወማል። እግዚአብሔር ያዋቀረበትን ሰው በመልካችን እንደ ምሳሌያችን ብሎ የፈጠረበትንና ሰውን ከምድር አፈር አበጀው የሚለው እግዚአብሔር እንዴት አድርጎ ሁለቱን ያዋቀረበትን መንገድ ይጋጫል። ይህ መጽሐፍ ቅዱሳዊ ነው። ስለዚህ ሞኒዝም ምንፍቅና ነው። ሰው መንፈስ ነው ብሎ የሚያስተምሩ ምንፍቅና ነው። እሱ ሄሬቲካል ነው። መጽሐፍ ቅዱሳዊ ድጋፍ ማምጣት አይችሉም። የአባቶች ድጋፍ ማምጣት አይችሉም። የራሳቸውን ያንን የሚያቀነቅኑ ስኮላሮች ካልጠቀሱ በስተቀር ማለት የአባቶች ድጋፍ ማምጣት አይችሉም። መጽሐፍ ቅዱሳዊ ድጋፍ ማምጣት አይችሉም። ትራይኮቶሚ እና ዳይኮቶሚ ግን ትራይኮቶሚ እስከ 4ኛው ሴንቸሪ አባቶች ያቀነቅኑት ነበረ። ከ4ኛው ሴንቸሪ በኋላ ከፕሌቶ ፍልስፍና በኋላ ግን ዳይኮቶሚ በቤተክርስቲያን ውስጥ በሰፊው የሚቀነቀን ነው። አሁንም ድረስ ዳይኮቶሚ የሚቀነቀን የቤተክርስቲያን ጥንታዮቹ ክርስቲያኖች እነ ካቶሊክ፣ ኦርቶዶክስ እንደዚህዎች ብታዩ ዳይኮቶሚዎች ናቸው። ፕሮቴስታንት እስከ 19ኛው ክፍለ ዘመን ስታዩ ዳይኮቶሚ ነው። አሁንም ዳይኮቶሚ ነው፣ ግን ትራይኮቶሚም አለው። በፕሮቴስታንቱ ከ19ኛው ክፍለ ዘመን ጀምሮ ትራይኮቶሚ እንደገና መቀንቀን ከጀመረበት ጊዜ ጀምሮ ትራይኮቶሚዎችም አሉ፣ በፕሮቴስታንቱ ዳይኮቶሚዎችም አሉ ማለት ነው። ችግሩ ሞኒዝሞችም አሉ። በጣም እኮ እኔ የሚገርም ነው። ለቫራይቲ ነው ምንድን ነው አይገባኝም። ሞኒዝሞችም አሉ። ፕሮቴስታንት ነን የሚሉ ግን ሞኒዝሞችም አሉ። ኑፋቄ ነው እሱ በጋራ ልናወግዘው በጋራ ልንቃወመው የሚገባ ነው ማለት ነው። ኦኬ። ስለዚህ የዛሬው የመጀመሪያው መግቢያ ነው እየሰጠኋችሁ ያሉት። ስለ ኔቸር ጠልቅ ያልገባውም ኔቸር ማለት ምን ማለት ነው፣ ኔቸር ምንድን ነው፣ እያንዳንዱ ጥልቅ የሆነ ፍልስፍናዊ ቢብሊካል የሆኑ ነገሮችን የሚቀጥለው ሳምንት ስለ ኔቸር እንገባበታለን። 3ኛው ሳምንት ደግሞ ዋናው ይህን ትምህርት እንዳስተምር ያስገድደኝ ሃይፖስታሲስን በሰፊው እንመለከታለን።
ሃይፖስታሲስ ከፍልስፍናው አንጻርና ከስኮላሮች አንጻር እንዴት አድርገን እናየዋለን ማለት ነው። እግዚአብሔር ይረዳናል። ለዛሬው ግን መግቢያውን አጠቃላይ ሰውን የሚባለውን የሰው ምንነት በቤተ ክርስቲያን ታሪክ ውስጥ የነበሩትን ቪዎች ሞኒዝም፣ ዳይኮቶማይ፣ ትራይኮቶማይ የሚሉትን መጀመሪያ መግቢያ ላይ ደግሞ ካስተዋላችሁ መጀመሪያ መግቢያ ላይ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው ዩኒቨርሳል ኔቸር እንደሆነ እንደገና ደግሞ በስምህ ጠርቼ ያለው የሚለው ደግሞ ፓርቲኩላር ሃይፖስታሲስ እንደሆነ ያንን ፍንጭ ሰጥቻቸዋለሁ። ሃይፖስታሲስ ምን ማለት እንደሆነ፣ ሃይፖስታሲስ ዩኒክ የሆነ ነገራችንን የሚወስን እንደሆነ፣ ቀለማችንን፣ ቁመታችንን፣ ድምፃችንን፣ የጣት አሻራችንን የኛ ይሄ የግል የምንለውን ነገር ሁሉ የሚወስነው ሃይፖስታሲስ ነው። ሃይፖስታሲስ በጣም ጥልቅ ነው። ሃይፖስታሲስ ሲገባን እንዴት እግዚአብሔር ድንቅ ነህ ግን ነው የምትሉት። ሃይፖስታሲስ ሲገባን እግዚአብሔርን ነው የምታዱ። ምን አይነት አምላክ ነው ማመልከው ነው የምትሉት። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ለዛሬ እዚህ ጋር ላብቃ። በሚቀጥለው እግዚአብሔር ቢፈቅድ እና በህይወት ብንኖር የሚቀጥለው አርብ ስለ ኔቸር ደግሞ እንመለከታለን። ሶስተኛው ሳምንትና የመጨረሻው ሳምንት ደግሞ ስለ ሰው ሃይፖስታሲስ እንመለከታለን። ልብ በሉ፣ ይህንን ትምህርት እንድገባ ያስገደደኝ ዋናው ምክንያት የትሪኒቲን ሃይፖስታሲስ ሳብራራ ያ ሃይፖስታሲስ ያልገባቸው ሰዎች ስላሉ በተለይ ከትሪኒቴሪያን አማኞች ውጭ የነበሩ ጋር በነበረኝ ንግግርና ክርክር ሃይፖስታሲስን አልተረዱልም። ስለዚህ ሃይፖስታሲስ እንዲገባቸው ስለምፈልግ ሃይፖስታሲስ ላይ እዚህ የአንትሮፖሎጂ ላይ እንድገባ አስገድዶኛል ማለት ነው። የሰውን የሆነው ሃይፖስታሲስ የሚባለው ምንድን ነው የሚለውን በደንብ ብናቀው አትሊስት ለዛኛው ለትሪኒቲ ሃይፖስታሲስ ግልጽ የሆነ ወይም ደግሞ ጥርት ያለ ነገር እንዲኖረን ያስችለናል ከሚለው አንጻር ነው። ጸጋ ይብዛላችሁ። ሪፍሌክት የምታደርጉ ሀሳብ ያላችሁ የምትጨምሩ ወይም ደግሞ ጥያቄ ያላችሁ መግባት ትችላላችሁ። የመጀመሪያውን ክፍል እዚህ ጋር እናበቃለን። በጣም ነው የገረመኝ። እኔ እውነት ለመናገር በጣም እግዚአብሔር ይባርክ ወንድማችን ዳዊት። እንደዚህ ጠለቅ ያለ ትምህርት እንግዲህ ብዙም አናይም፣ እንደዚህ አላየሁም። እኔ በጣም ነው የተገረምኩት በእውነት ማለት ለሌላውም ቤተ እምነት ይሁን ለኛ በጣም ጠለቅ ያለ የሚገርም እስከዛሬ ድረስ ግራ የሚያጋባ ምንሰማው ነገር ዝም ብሎ ሰው ነፍስ አለው ስጋ አለው እንደዚህ ነው ምናምን የሚባል ነገር እንጂ እንደዚህ ተተንትኖ እኔ ሰምቼ አላውቅም። እና ከጥንት አባቶችም አንጻር የተናገርከው ገርሞኛል በጣም። ዳይኮቶሚ እና ትራይኮቶሚ ሁለቱንም የሚሉ አባቶች እንዳሉ በቤተክርስቲያን ታሪክ ነግረህናል። ከዛ ደግሞ ከ4ኛው ክፍለ ዘመን በፊት ትራይኮቶሚ እንደነበረና እይታ፣ ከዛ በኋላ ደግሞ ከ4ኛው እስከ 19ኛው ዘመን ድረስ ደግሞ ዳይኮቶሚ እንደነበረ፣ ከ19 በኋላ ደግሞ እንደገና መልሶ በፕሮቴስታንቲዝም ደግሞ ትራይኮቶሚ እንደሆነ በጣም በቃ እንትኑን ፍሎውን ተጠብቆ ነው እንግዲህ ከመጀመሪያው ክፍለ ዘመን ጀምሮ እስከ አሁን ድረስ ያለውን አስተምሮት በደንብ ገልጸህልናል። በጣም ከስህተት ትምህርት እንደሚጠብቅ በጣም ተረድቻለሁ። ምክንያቱም ሞኖቲዝም የሚቀበሉ አሉ፣ ሰው ነፍስ ነው የሚሉ፣ ያ ኑፋቄ ነው። ዳይኮቲዝም እና ትራይኮቲዝም ግን ሁለቱንም የሚቀበሉ አባቶችም ነበሩ። ትምህርቱ ኑፋቄ አይደለም ብለሃል። እኔ በደንብ ኖት እየወሰድኩ ነው፣ ትምህርት ስለሆነ በደንብ ኖት እየወሰድኩ ነው እንትን ያልኩት የተከታተልኩ ማለት ነው። ያው ግን ያው ትራይኮቶሚም ሆነ ዳይኮቶሚ እንትን ኑፋቄ እንዳይደለ ሁለቱንም የሚሉ እንዳሉ ነው። ሞኖቲዝም ግን ኑፋቄ እንደሆነ ነው እና በተለያዩ ፈላስፋዎችም እይታ በእነ ፕሉቶ ከዛ ደግሞ በቸርች አባቶች እይታ ያቀረብከው ንጽጽር ያው በጣም በሚገባ መልኩ ነው። ብዙ ነገር ቀርቶልኛል፣ ብዙ ትምህርት አግኝቼበታለሁ። ስለ ነፍስ፣ ስለ ስጋ፣ ስለ መንፈስ ጥሩ መረዳት ነው ያገኘሁት እና ያው ባያልቅ ደስ ይለኝ ነበረ። እንዳልከው ግን ሰው መስማት የሚችለው የተወሰኑ ሰዓታት ብቻ ነው ስለሆነ ከግማሽ ሰዓት ባይበልጥ በሚለው እንትን እንሂድ እንጂ ቀጣዩንም ብትቀጥል ደስ ይለኝ ነበር እውነት ለመናገር እና ከዛ ደግሞ የሉትራን
ምሁራን በ17ኛው ክፍለ ዘመን ያቀረቧቸውን የእነሱንም እይታ አቅርበህልናል እና ያው ዳይኮቶሚም ከመጽሐፍ ቅዱስም ማለት ከፍልስፍና ከአባቶችም ከምሁራንም ሁለቱም እይታ ያላቸው ማስረጃ አላቸው ብለሃል እና ሞኖቲዝም ግን ኑፋቄ እንደሆነ ተምረናል። በጣም ድንቅ ትምህርት ነው። እኔ ብዙ ቀርቶልኛል እንግዲህ ብዬ ያለው ቀጣዩንም ቸኩላለሁ እስከምሰማ። ተባረክ። አሜን። ጸጋ ይብዛልኝ ሲሆን ቴንኪዩ ሳሚሻ። በዚህ ነገር ላይ በጣም ጥሩ ነገር አለው አንትሮፖሎጂ ላይ። ሳሚ የምጨምርልን ካለ ደስ ይለናል። ዴቫ ተባረክ። ሐዋርያ ከጨረሰ በኋላ ወንጌላዊ ምንም አይጨምርምና ኧረ ሳሚ አይ ጥሩ ነበር በጣም ዋዝ ቬሪ ናይስ ዲስከሽን እና እንዲያውም ትንሽ አምልጦኛል። ባውቅ ኖሮ መጣ ነበረ። ገኒ ሼር አርጋዴ ነው የመጣሁትና ቴንኪው ገኒንም ጥሩ ውይይት ነው። እኔም አስታውሳለሁ እንደገባው አንተም ስታየኝ እንዳልከው እኔም ወደ ቲክቶክ የመጣው ሰሞን ካረኳቸው እንትኖች ዲስከሽኖች እና ትምህርቶች አንደኛው አንትሮፖሎጂ ላይ ነበርና አስታውሳለሁ። አንተም አማንም ዶክተር ሻውልም እና ሌሎች ልጆችም ነበሩ። ብቻ ጥሩ መንፈስ ጥሩ ውይይት ነበር ያደረግነው። ጥሩ ትምህርት ስንማማር ነበርና እንግዲህ እግዚአብሔር ከረዳኝ በፕሮጀክት ደረጃ ይዤው አመታት ፈጅቷል። እኔ ጋራ ሳመጣውም አክቹዋሊ ያን ፕሮጀክት ይዤ እየሰራሁበት ነበር። እንግዲህ አንዳንድ ነገር በእግዚአብሔር ጊዜና ነገሮች ሲመቻቹ ስለሆነ የሚወጣው እኔም እዛ ላይ አንድ ስራ እየሰራሁ ነው ያለሁትና ምናልባት ጌታ ከረዳኝ ወይ በዚህ ዓመት ማብቂያ ወይ አዲስ ዓመት መጀመሪያ ላይ እንግዲህ ወደ እናንተ ይደርሳል ብዬ አስባለሁ። እና አሁን ብዙ ማለት አልፈልግም፣ ግን በጣም አሪፍ ፍሬም ነው አይ ቲንክ የሰራው የመጀመሪያ ቀን ይመስለኛልና ዳይኮቶሚም ላይ ትራይኮቶሚም ላይ ያነሳቸው ፍሬሞች አሪፍ ናቸው። ሞኒዝም ላይም የተወሰነ እንደመነሻ የሆነ ነገር ብለህናል እና አያይዘ በደንብ በተለይ መሬት ላይ ካለው ችግር አንጻር ጠቃሚ እንዲሆን እኔም ሰሞኑን እየሰማው የሚገርማችሁ እያሰብኩ ነበር። በተለይ ይሄ ሃይፖስተሲስ ላይ አንድ ወንድማችን አንዱ በ5 ደቂቃ ውስጥ ወደ 7 ወደ 8 ሄረሲ ነበር የሰማሁት። እርግጥ ግን ከተሰሙት ሄረሲዎች አንደኛው ሃይፖስተሲስ ላይ ስለሆነ ዲቫይን ፐርሰን ላይ ስለሆነ እሱ ላይ መወያየት አለብን ብዬ እያሰብኩ ነበርና አፍጋት ሰርፕራይዝድ በጣም ለኤቢም እያልኩት ነበርና በ5 ደቂቃ በቃ ለናማንም እያልኳቸው ነበርና ያን ሁሉ ሄረሲና አንዳንዱ ነገር እርግጥ ትንሽ ጀጅም ለማድረግ ይከብዳል። አሁን ዲቫይን ፐርሰንን መረዳት ባይ ዘ ዌይ ይሄ ዊክ የሄረሲ ዊክ ተብሎ ተሰይሟል እያሉላ ስስቅ ነበርና ብዙ ሄረሲዎች እየተሰማ ያሉበት ታይም ስለሆነ እንደዚህ ዝግጅት ያላቸው ንባቡ ያላቸው እውቀቱ ያላቸው ሰዎች መስራት አለባቸው ብዬ አስባለሁ። እና እውነት ለመናገር ያው ቅበተ እምነትም ሸክም ያስፈልገዋል ኦፍ ኮርስ፣ ግን እንደ ልምድ አዋላጅ ደግሞ በልምድ ብቻ አይገባበትም። ነሰሰርሊ መቼለታም እያልን ነበረ ቃሌ ቤት ፎርማል አካዳሚካል ዝግጅት ብቻ አይደለም የሚያስፈልገው። ኢንፎርማልም ቢሆን ማለት ቀጥታ ትምህርት ቤት ኮሌጅ መግባት እንኳን ባትችሉ ኢንፎርማሊ የምትችሉበት ቦታ በምትችሉበት ሁኔታ አሁን ብዙ አይነት አማራጭ አለ ራስን ለማብቃትና እንደዚህም ደግሞ ወንድሞች ሲያስተምሩ በመስማት አሁን ታውቃላችሁ ትንሽ አሁን እኔና ዴቭ ብንጨቃጨቅ እቺ አንዷ 0 2 ትሆናለች ከ9 ቀጥሎ ያለችውና ወደ 900 ሰው ያድጋል። እና ዳዊትና ሳሚ
እየተጫረሱ ነው ተብሎ ማለት ነው። እና ይሄን ካልቸርም ማስወገድ የምንችለው እንደዚህ ወንድሞች ሲያስተምሩ በመግባት ነው። እና እኔ ማይኬን የከፈኩት ለዛ ነው። ሀኒሾም ስትስበኝ ብዙ መግባት ያልፈለግኩት ለዛ ነው። እና ኢንከሬጅ ማድረግ እፈልጋለሁ። እና አንደኛው ከሃይፖስተሲሱ ቀጥሎ ግን ራሱ ይሄ ሞኒዝም ላይ እኔ ለሞኒዝምም የምትበቃ ነች ብዬ አላምንም። እስኪ ተጣሉ ትላለች አንሾ የነ ኃይለ ዮሐንስ ሰው መንፈስ ነው የሚለው ኮሚክ ትምህርት ለፍልስፍናም ለስነ መለኮትም ለአመክንዮም የማይበቃ አይነት ይሄ የስርኖ ነው ምናምን አንድ ቪዲዮ አለ አይደል? የስም ኖም ያልሆነ አይነት ማለት ነው። እና እንደዛ አይነት ትምህርት ናት ሰው መንፈስ ነው። አሁን የቱ ጋር እንደምታደርጉት ሞኒዝም እኮ በጣም እኮ ከባድም ፍልስፍና በሄረሲ ደረጃ የምንወስደው ነው እንጂ ግን ትልቅ ፍልስፍና የሀሳብ የተሸከመ ነው። እና የእነሱ ግን ሞኒዝም ውስጥም ምን ውስጥም እንደምታስገቡት አይታወቅም። እና እዛ ላይም በደንብ ትሄድበታለህ ብዬ አስባለሁ። ኮንሰርንድም እንድትሆን ትንሽ ስለፈለኩኝ ነው። እዚህ ቲክቶክ ላይ ከሚሰሙን ይሄኔ 50 ሰው መንፈስ ነው ብሎ ሊቀበልም የሚችል ሊሆን ይችላልና እዛም ላይ በደንብ ሄድበት። እንደ መጀመሪያ ቀን ግን በጣም ኢት ዋዝ ቬሪ ኢንተረስቲንግ። እና እኔ ያው እንደምታውቁት እዚህ ቲክቶክ ላይም ብዙ በቴዎሎጂ ደረጃ ፕሮግረሲቭ ቴዎሎጂ ነው ሞር ኢንጆይ ማድረገው ምናምን እላለሁና ለምሳሌ እኔ ሊተርጂካሊ ኢስተርን ወይም ኦሪየንታል ወይም ኦርቶዶክስን ነው በጣም አዶር ማድረገው። ቲዮሎጂካሊ እና ፊሎዞፊካሊ ደግሞ ወደ ዌስተርኑ ወደ ካቶሊክ ይሄዳለሁ። እና ሊተርጂካሊ ኦርቶዶክስ፣ ቲዮሎጂካሊ ኤንድ ፊሎዞፊካሊ ካቶሊክ፣ ከዛ ሶትሪዮሎጂካሊ ፕሮቴስታንት፣ ኒማቶሎጂካሊ ፔንቴኮስታል አይነት እንትን ያለኝ እና ክርስቲያኑን ሁሉንም ኢንጆይ ማድረግ እፈልጋለሁ፣ ኢንተርቴን ማድረግ እፈልጋለሁ። በክርስትና ውስጥ ጤነኛ በሆኑት ሜን ላይን የክርስትና እምነት ውስጥ ያሉትን ሁሉ በደንብ ማየት እፈልጋለሁ። በሆነ ትራዲሽን ውስጥ እና እንትን ውስጥ ብዙ መገደብ አልፈልግም። እና በጣም አዶር የማደርገው ለምሳሌ በዚህ አግባብ ላይ አንትሮፖሎጂ ላይም ቴዎሎጂካል እና ፊሎዞፊካል ነገሮች ላይ ሞር የካቶሊክን እንትን በጣም ነው የምሳበው። እና ለዛ ነው አሁን ቶማስ አኩይነስ ብዙ ጊዜ አባቴ ነው መንፈሳዊ አባቴ ነው ምናምን ምስል የምሰሙኝ ሰዎች ለዛ ነው የምለው። እና ቶማስ አኩይነስን በጣም ነው አዶር የማደርገው። አንፎርቹኔትሊ እሱ ደግሞ ፎርቹኔትሊ ዳይኮቶሚ ላይ ነው የሚያርፈው። ብቻ ኢት ኢዝ ቬሪ ኢንተረስቲንግ። በተለይ ዲፕ የሄደ ስንገባ አንትሮፖሎጂ ላይ በጣም እግዚአብሔርንም ታደንቁበታላችሁ። ቅድም ዴቫ እንዳለው ዲቫይን ፐርሰንን ብቻ ሳይሆን በቃ ሰውን ራሱ ነገረ ሰብን ራሱ አይኖ ጆሲ ጡንቻውን እያሳየ ነው አባቱ ሲጠራና ሱማ ቴዎሎጂያን ለዛ ነው ላኩልኝ እያልኩ ያለሁት። እና ኤኒዌይስ ብቻ አም ሶ ሃፒ ይሄንን ቶፒክ ራሱ በማንሳት ዴቫ። ከዛ ደግሞ ክርስቶሎጂካል አንትሮፖሎጂን በደንብ ዲስከስ ይደረጋል ብዬ አስባለሁ። አሁን አንዱ መጽሐፍ ነው በቃ እኔ እያዘጋጀ ያለሁት በዚህ ጉዳይ መጽሐፍ እየጻፍኩ ነው። 2 ዓመት አልፎታል፣ 3ኛ ዓመት ነው። እና አንትሮፖሎጂን ካነሳችሁ ያው ሰው የሆነውን አምላክ ማንሳታችሁ ስለማይቀር ደግሞ ሌላ ኢንተረስቲንግ የሚያደርገው ክርስቶሎጂካል አንትሮፖሎጂ ነው። እና እዛም ላይ አሪፍ ነገር ትሰጠናለህ ብዬ አስባለሁ። ቋሚ ቀን ከሆነ እንግዲህ አቴንድ አደርጋለሁኝ። እኔም አርብ እርግጥ ኤክሌሲዮሎጂ መጀመር እያሰብኩ ነበር፣ ግን ሰዓቱን ተናበንም ቢሆን በውስጥ አውርተን እኔም መጥቼ መታደም እፈልጋለሁ። ብዙ የሚጠቅመኝን ነገር አገኛለሁ ብዬ ስለማስብና ከዛ ክርስቶሎጂካል አንትሮፖሎጂ ላይም ትንሽ ሰፋ ያለ ነገር ተዘጋጅተህ ብትሰጠን ደስ ይለኛል። ቴንኪው ረጅም አወራሁኝ። ተባረኩ። ቴንኪው ሳሚ። በጣም ጥሩ ነገር አለው ሳሚ። አንትሮፖሎጂ ላይ በጣም ብዙ ዝግጅት እንዳለው አውቃለሁ። መጽሐፉ እስከሚደርስ እንናፍቃለን። ጌታ ደግሞ ይርዳህ እንላለን። ኦኬ መልካም። ጆሲ የምትጨምርልን
ባይዘው የፊሎዞፊ ምናምን እኔም እንደዛ ነኝ። የካቶሊክ ነው በቃ። ዌስቱ እኮ በፊሎዞፊ በጣም የበለጸገ ነው። ቴዎሎጂያችን በሙሉ ላቲነኛ በፊሎዞፊው ምናምን በጣም የበለጸገ ነው ዌስቱ ቴዎሎጂ እና እኔም እንደዛው ነኝ ለማለት ነው። ጆሲ የምጨምርልን ነገር ካለ? ኧረ እኔ ጥያቄ ነው የነበረኝ ዴቭ። ነገር የለኝም መስማማት ነው የምችለው። እንዳም ኢቭን አይ ዩዝድ ቱ ቲንክ ላይክ እኔ ዳይኮቶሚ ስለሆንኩኝ ዳይኮቶሚን በቃ በጣም አረቅ ነበር ምናምን። ልክ ስትል ሰምቼ ማጅስትሬም ውስጥ ገብቼ አሁን ሰርች አድርጌ ነበርና ኤረር እንጂ ሄሬሲ እንደማይባል ምናምን ዛሬ ነው ያወቅሁት። ጉድ ሌሰን ቱ ቴክ። ጥያቄ ግን አለኝ ትራዲሽናሊዝም ላይ። አይ ትራዲሽናሊዝም በሚቀጥለው ሳምንት ነው። ነፍስን ሳብራራ ባህሪን ሳብራራ ነው። ትራዲሽናሊዝም እና ክሬሽኒዝም ምናምን የሚለውን በሚቀጥለው ሳምንት ላይ ነው። አሁን ዳይኮቶሚ፣ ትራይኮቶሚ፣ ሞኒዝም ላይ አጠቃላይ አቀፉ ላይ ብቻ ነው። ኦኬ እንግዲህ ቀጣይ ሳምንት ተዘጋጅ። ከእናንተ ጋር እንደምንለያይ አውቀዋለሁ። በዛ ችግር የለውም። እንለያያለን፣ ግን ከመለያየት ውጭ ላይክ የማይገቡኝ ነገሮች አሉ መጠየቅ መፈልጋቸው የዛኛውን ሳይድ። እዚህ ላይ ግን የምጨምርልን የዛሬው ላይ የምጨምርልን ካለ ደስ ይለኛል ከአንተም ብንሰማ። አራተኛ ቪው አለ ምናልባት ሰው መንፈስ ነው ከሚሉት ግሩፕ ውጭ ከዳይኮቶም እና ከትራይኮቶም ውጭ ሰው ነው የሚሉ ሌትሊ በተለይ በጣም ሞደርንና ኮንቴምፖራሪ ላይ የነበሩ ምንም አይነት ክላሲፊኬሽን የማይፈልጉ ኮምፖነንት ኦፍ ሂውመን ቢንግ ክላሲፊኬሽን ሰርተን አንደኛውን ከሌላኛውን ምንድነው ይሄ የፋኩሊቲ ምናምን ብለን መከፋፈል የለም። ነፍስ ከስጋ ውጭ አክት ማድረግ አችልም፣ ዲዛይር ማድረግ አችልም፣ ስጋም ያለ ነፍስ ሙቪብል አይደለም። ስለዚህ የምንለው ሰው ነው የሚሉ ግሩፖች ነበሩ። ክላስ ላይ ስንማር አንትሮፖሎጂ ላይ ማስታወሳቸው ምናልባት የነሱ ካልተነሳ ምናልባት ሞኒዝም ምናምን ያልካቸው እነሱ ከሆነ አላውቅም። የእነንትና መስሎኝ ነበር። ምናልባት ሰው መንፈስ ነው ምናምን የሚሉት ትራይኮቶሚ በጣም ኤክስትሪምሊ ሲለጠጥ ያሉት እነሱ ናቸው ብዬ ስላሰብኩኝ ብቻ ዴር አር ዲስ ፎር ቪውስ። አሁን እኔ ያልኩት እኮ እሱን ነው ጆሲ። አሁን ሞኒዝም ማለት አንተ ያነሳኸው ነው። ያው የዴቭን መልስ መመለሴ ሳይሆን የሰው መንፈስ ነው ምንም ከየት እንደመጣ የማይታወቅ እንትን ነው የትኛው መደብ ላይ እንደሚያርፍ ያልኩት ለዛ ነው። እና ዴቫ እያይዘ መልሰው ብዬ ነው። አይ ጥያቄ አይደለም እየጨመረልን ነው እንትን ማለት ነው ለአውዲየንሱም ለእኛም። ቀጥል ጆ። ነው እንዴ? ሶሪ ጥያቄ እኮ መስሎኝ ነው። ሶሪ መደብ አልባ ናቸው የሚለው ልጅል ቢትፋኔ ግን የእነሱ ግን በጣም ምንድነው እንደ ሰው እንደ ሰብአዊ ባህሪ ሊደረግ የሚችልበትን ነገር በሰዎች በኩል እንዲደረግ አደረገ እንጂ ሰይጣን መለኮታዊ ባህሪውን በዛ መልኩ ካልሆነ በስተቀር በምንም እንዲደርስበት አይችልም ብሎ ይላል። እና ዲቫይን ኔቸር ኢዝ ኢንሰፈረብል እና እንደዛ የሚሉት ነገር ሁላ ድረስ ከዛ ኤክስቴንት ሰምቻለሁ። በጣም ለኔ this was a very disgusting thing። ምክንያቱም ዲቫይን ሲምፕሊሲቲ፣ ዲቫይን ኢሚቴቢሊቲ፣ God is insufferable ምናምን የሚባለውን ነገር ሁሉ ጠቅሎ ይዞ ሌላ ነገር ውስጥ ስለሚጥል ማለት ነው። ከዛም ውጭ ደግሞ ሚስጥረ ስጋዊ ጋር የማይሄድ ነው። እንዴት ነው የማይሄደው? አምላክ ከሆነ ሰው የሆነው ነው ቃል መንፈስ ነው። ስለዚህ ደግሞ ሰብአዊ መንፈስ ካለው በክርስቶስ ሁለት መንፈስ ነው የሚኖረው። ከትራይኮቶሚ ጋርም ራሱ በጣም አስቸጋሪ ነው። እንኳን ይሄ በጣም የትራይኮቶሚ በጣም ተለጥጦ የሚሆነው ይሄ ሰው መንፈስ ነው፣ በስጋ ይኖራል፣ ነፍስ አለው ምናምን የሚባለው ነገር ማለት ነው። እና ከክርስቶሎጂ ጋርም ከሚስጥረ ስጋዊ ጋር ስፔሲፊካሊ እንዴት እንደሚያስታርቁት አላውቅም። በእርግጥ አንዳንዶቹ ይህን ለማስታረቅ ስለሚከብዳቸው መሰለኝ ቱ ዘ ኤክስቴንት በመዋለ ስጋዊ አምላክ አልነበረም ኦር ሰው ሲሆን የሆነ ነገሩን አጥቷል ሳምቲንግ ድረስ እስከማለት ድረስ የሚያስኬዳቸው ማለት ነው። እና አንድ እሱን ኮሚት ካደረጉ አቮይድ መደረግ የማይችሉ አብረው ተያይዘው የሚመጡ ብዙ ሰዎች አሉ።
እና ብዙ ጊዜ ደግሞ የሰማሁት ወርድ ኦፍ ፌይት ከሚያምኑት ግሩፖች ነው። ኢንፋክት ያው በእኛ ቤተክርስቲያን ስታንዳርድ መሰረት ሚስጥረ ስጋዊ እና ሚስጥረ ስላሴ ከሁለት አንዱ እንኳን ቢያጎል ያው በእርግጥ ክርስቲያን እንላቸው አይ ዶንት ኢቭን ኮንሲደር them በፕሮቴስታንት ሰርክል ውስጥ እንዳሉ ለኔ አም ሶሪ ከተከፋችሁብኝ እና ይሄንን ማለት ፈልጋለሁ። በቃ አይ የፕሮቴስታንቱን ሴክት እኮ አይቀበላቸውም። እነሱ እንደ ሄሬሲ ነው የሚያያቸው። ይህንን የሚያቀነቅኑ ፕሮቴስታንት ውስጥ ፕሮቴስታንትን ይላሉ እንጂ የፕሮቴስታንቱ አስተምሮም አይደለም እና ፕሮቴስታንቱም አይቀበላቸውም። እንደ ሄሬሲ ነው የሚያያቸው። አሁን ኃይሉ ዮሐንስ ፕሮቴስታንት ነው እንዲያው የሚባለው አሁን የእሱን አይነት ትምህርት የሚያቀነቅኑ አሁን ሰው መንፈስ ነው ስጋ አለው በስጋ ውስጥ ያድራል የሚሉት ብሎ የሚያስተምሩ አሁን እነሱ ፕሮቴስታንት ነው የሚባሉት ነው። የፕሮቴስታንት ማስተምሮ ፍሮም ደ ቢግኒንግ እንደዛ አይደለም። ትምህርታቸው የአባቶችን ትምህርት ነው ያስቀጠሉት እና የሌለ ትምህርት አዲስ ትምህርት ነው ያመጡት፣ አዲስ መንፈቅና እና እንደ ፕሮቴስታንትም አንቆጥራቸውም አናያቸውም። ራሳቸውን ፕሮቴስታንት ይባሉ እንጂ በፕሮቴስታንቱም እንደ መንፈቅና ነው የምናያቸው የምንቆጥራቸው ማለት ነው እነዛ። ዴቫ ማለት እንትና ያዲ አንድ ፈጠረችው ተርም አለ እዚህ እና እንትን ዲስከሽን ሆኗል ብዬ ነው ግን ሶሪ። እሺ ያ እንደዛ አድርጉት። የፈጠረችው አንድ እንትን አለ ያዲ እና ሚክስቸር ኦፍ ሄረሲ የሚል ጥሩ ተርሚኖሎጂ ይፈጥራለች እና እነሱ ሚክስቸር ኦፍ ሄረሲስ ናቸው እና ዊ ዶንት ኢቭን ኮንሲደር ዜም አዘ ፕሮቴስታንት እና ኢቨን በህብረታቸውንም አዘ ቸርች ኮንሲደር አይደረግም እና እንደምታውቁት እነዚህ ትምህርቶች በጣም የተያያዙ ናቸው። ነገረ ሰብእ ወይም አንትሮፖሎጂ ከክርስቶሎጂ ጋር ይያያዛል። ለምን? ኢንካርኔሽን ስላለ ወይም ነገረ ስጋዊ ወይም ትስብእት ስላለ። ከዛ ነገረ ስጋዊን ወይም ክሪስቶሎጂካል አንትሮፖሎጂን ካነሳን ደግሞ ኢንካርኔሽንን ካነሳን ባይ ዲፎልት ከትሪኒቲ ጋር ይያያዛል እና ከትሪኒቲ ጋር መያያዝ ብቻ ሳይሆን ደግሞ ሶትሪዮሎጂካልም ፋክተር አለው። ነገረ ድነታችንም ደግሞ በክርስቶስ ኢየሱስ ሰው መሆን ላይ የተመሰረተ ስለሆነ ፍጹም አምላክ ፍጹም ሰው የሆነበት ታላቅ ሚስጥር የተገለጠበት ያ ኢንካርኔሽን እንዲያው ነገረ ሰብእ ላይ ብቻ ክሪስቶሎጂካል አንትሮፖሎጂ ላይ ብቻ ወይም ኢንካርኔሽን ላይ ብቻ የሚያበቃ አይደለም። አቶነመንቱም ከዛ ጋር የተያያዘ ነው። ዘ ሆል ሶትሪዮሎጂ የቤዛዊም ወይም የቤዛነቱም ስራ እንደገና ሙሉም ደግሞ የማዳኑ ስራ ይያያዛልና ከዛ ነገረ ስላሴንም ይነካልና በፍጹም ከነገረ ድነት ጋር ይያያዛል። ይሄ ትምህርት በጣም ይያያዛል። ነገረ ሰብእ ላይ መሳት ነገረ ክርስቶስ ላይም ነገረ ስላሴ ላይም መሳት ነው። በትክክል ነገረ ሰው ላይ የሳተ ነገረ ድነት ላይ ይገባል፣ ክርስቶሎጂ ላይ ይገባል። ክርስቶሎጂ ላይ ሲገባ ደግሞ ትሪኒቲ ላይም ይገባል። ምክንያቱም ሃይፖስታሲስን ያንን እንትን ይላል። የማይገባበት የለም እና ይሄ አንትሮፖሎጂ ላይ የሳተ ሰው በቃ ሄረሲ ውስጥ ነው ያለው። ራሱን ሚክስቸር ኦፍ ሄረሲን ያለችው በጣም ቆንጆ ነው። እዛ ውስጥ ራሱን አስገብቶታል። የሆነ አንድ ነገር ላይ ብቻ የሳተ ሳይሆን እዛም እዛም ውስጥ የሳተ ማቅ እና ሄረሲ ነው። ሄረሲ የሆነ ትምህርት ነው። ጥሩ ስም ነው ያወጣችለት ያዲ ሚክስቸር ኦፍ ሄረሲ። የሆነ ነገር ትዝ አለኝና እንዳውም ጠይቃቸው ብዬ ነው ሞር ማብራሪያ ካለው ባይ ዘ ዌይ እንደዚህ 3-4 ሄረሲ ባንድ ላይ ሲመጣ ምናምን እኔ ካሜራ ኦፍ ሄረሲ ስላለው ካሜራ ግሪክ ሚቶሎጂ ላይ ያለ እንስሳ ነው። ፊቱ እና ሰውነቱ ያንበሳ ነው። አንገቱ ላይ እባብ ነገር አለው። ጅራቱ ደግሞ የጊንጥ ነው። ትልቅ የጊንጥ መንደፊያ ነገር ያለው ሰው እንደዚህ ሲመጡ እኔ ካሜራ ኦፍ ሄረሲ ስላለው anyhow ወደ ጥያቄ ስገባ ይሄ ሰው መንፈስ ነው ምናምን ከሚሉት ግሩፕ ጋር አንድ ጊዜ ዲስከስ አድርግ ምን ገጠመኝ፣ እንኳን ሰው እግዚአብሔርም ነፍስ አለው ሳምቲንግ
ዲቫይን ሲምፕሊሲቲን ምናምን የሚባለውን ነገር ሞሪ ይሄ አውቄ የገባኝን ነገር የዛን ጊዜ ብዙ ልብ አልለውም እና እኔ አንትሮፖሎጂካል የሆነ ሜታፎር ነው ነበር የኔ መልስ። ምን ማለት ይቻላል? ሞር እስቲ በዛ ጉዳይ ላይ ዳሳት ተነስቶ ይንሸራሸር። ምን ለማለት ፈልገው ነው? እግዚአብሔርም ነፍስ አለው ብለው ሲሉ እውቀት፣ ስሜት፣ ፍቃድ አለው ብለው ለመግለጥ ፈልገው ነው? ኖ እሱኛው ሌላ ታሪክ ነው። እኔ ቅርብ ጊዜ ነው ያወቅኩት ከነምኖርም እኔ ያው የሰማሁት ነገር ምንድነው ሰው መንፈስ ነው ነፍስ አለው በስጋ ይኖራል ምናምን ብለውልኝ እና እኔ I was trying to say like እቺ አንዷ ነፍስ ራሷ ናት መንፈሳዊ so we have got spiritual soul እና ፋካሊቲዋ ነው spirituality and the higher level ምናምን ይሄ ሰው የተመሳሳይ kind of explanation አይደለም። አኒሚቲ ያለው higher level spirituality ያለው human level ያለው ከእንስሳዎች ጋር በአኒሚቲው እንገናኛለን፣ ከመላእክት ጋር በሃይር ሌቨል ኦፍ ስፒሪቹዋሊቲ እንገናኛለን። የኛ ብቻ የሆነ ደግሞ ሂውማንሊ ብቻ የምናደርጋቸው ነገሮች ደግሞ ይኖራሉ። ሶ እንደሱ አይነት ኤክስፕላኔሽን ሰጥቼ ሳስረዳ እንኳን ሰው እግዚአብሔርም ነፍስ አለው፣ ምክንያቱም ነፍሴ በእንደዚህ አይነት ኃጢአተኞች አብዝታ ትጸየፋቸዋለች ኦር ሳምቲንግ የሚል ጥቅስ ወስዶ ነው እና ነፍሳችን ናት ዘላለማዊ ኢንቲቲ። ስለዚህ መንፈሳዊነታችን ደግሞ ሌላ ነገር ነው፣ መንፈስ አለን አብሮ አይነት ነገር ካይንድ የሱ ኤክስፕላኔሽን እና the duality between spirit and soul to the extent of God የተወሰደ መሰለኝ በዚህ ኤክስፕላኔሽን። የዛን ጊዜ አረ ሂውማን አንትሮፖሎጂካል ሜታፎር የሆነውን ነገር ሊትራሊ እየወሰድ ከሆነ ምናምን ብዬ ነበር ተማግጬ ያለፍኩት። አይኑ አሁን ላይ ቢሆን ኖሮ ዲቫይን ሲምፕሊሲቲ ምናምን አምል ነበር፣ ግን ሀሳቡ እንዲንሸራሸር ነው። ቀጥሉ። በጣም ችግር እየፈጠረ ያለው ይሄ የአንትሮሞርፊዝም አገላለጾችን ቀጥታ ሊትራሊ የመውሰድ ችግር አለ። ብዙ ጊዜ እግዚአብሔር ስሜት አለው የሚለውን ራሱ እንኳን የአንትሮሞርፊዝም አገላለጥን ቀጥታ ሊትራሊ በመውሰድ ልክ እንደ ሰው አይነት ሰው ስሜቷን ሰርፕራይዝ የሚሆነው የሚደነግጠው አንድን ነገር ስለማያውቀው ነው። ድንገት እንትን በሚሆንበት ሰርፕራይዝ ይሆናል፣ ይደነግጣል። ልክ ያንን አገላለጥ ቀጥታ የመውሰድ ችግር አለ እና ኦግስቲን እና አኩይነስ ይህንን ነገር በደንብ አድርገው እንትን ብለዋል፣ አስረድተዋል። እና ይሄኛውንም እኔ ከዛ ጋር አገናኝተውት ነው ብዬ ማስበው የአንትሮሞርፊዝም አገላለጥን ሊትራሊ የመውሰድ ችግር ብዬ ነው የማየው። ያ ሊትራሊዝም ከዛ ጋር ነው የማየው። እንግዲህ አሁን ስትናገር ከሰማሁት ማለት ነው። ሌሎቻችሁም ጨምሩበት ወይም ደግሞ በተማርነው ላይ የምጨምሩት የምጠይቁትም ካለ ሌሎቻችሁ ጠይቁ ወይም ጨምሩ። በዚህ ላይም አሁን ጆሲ ባነሳው ላይም ሳሚ የምጨምረው ካለ ትንሽ ድገምልኝ። እኔ እንትን ዞር ዞር እያልኩ ነበር ቤት ውስጥ ስልኬን ለመሰካት እና እግዚአብሔር ነፍስ አለ የሚለው አልገባኝም። ጆሲ ምንድን ነው? ምን ለማለት ነው? ሰው ነፍስ አለው ምናምን ሲባል አይ እንደዛ ከሆነ ከፋፈላችሁት ምናምን ፋኩልቲ ነው ምናምን ብዬ ዳይኮቶሚን ሀሳብ ሳቀርብላቸው እንኳን ሰው እግዚአብሔርም ነፍስ አለው። ስለዚህ ሆይን ሂዝ ስፒሪት ይሃቭ ጋት ሳምቲንግ ኮል ላይክ ነፍስ። ምክንያቱም እነዚህን ኃጢአተኞች እንደዚህን ይህንን ኃጢአት ነፍስ ያብዝታ ትጸየፈዋለች ብሎ ይላል። ሶ ዊ ኒድ ቱ አንደርስታንድ ጎዝ ጋድ ነፍስ እንዳለ። ሄብሮን የሚባል ቸርች ግሩፕ ውስጥ የገባ ልጅ ነው ከኔ ጋር እንደዚህ ስናወራ ይህን ያለኝ። በጊዜው የነበረኝ መልስ ላይክ አንትሮፖሞርፊያኒዝም ምናምን አላውቅም። በእርግጥ ግን ይሄ ሜታፎሩን ሂውማን አንትሮፖሎጂካል ሜታፎር ነው ሰውኛ ዘይቤው ሊትራሊ እስከ መጨረሻው ድረስ እንደወሰደው ብቻ ነበር ለመመለስ የጣርኩትና እሱ ላይ ደግሞ ነበር ሀሳብ። ግን ስቲል ለእኔ አልገባኝም። እስኪ ዴቭ አንተ የገባህ ነገር ካለ ወይ አንዳችሁ ስትናገሩ ክሊር ከሆነልኝ እንጂ
እንዴት ዳይሬክትሪ ሪሌት አደረገው ብዬ ነው። ዳይኮቶማይዝ ይደረጋል ከማለት አንጻር ይሄ ዱዋሊስቲክ ለምን ሆነ ነው ጆ? እግዚአብሔር ቤዚክሊ ነፍስና መንፈስ አለው። እግዚአብሔር ራሱ ነፍስና መንፈስ አለው። ምንድነው ነፍሱ? ምንድነው መንፈሱ? እግዚአብሔር ስንል ደግሞ ስለ ኤሰንስ ነው የምናወራው አይደል? እና አልገባኝም። አሁን ኦርቶዶክሳውያኖች ኩነት ብለው የሚያስተምሩት ትምህርት አለ። እሱም ለእኔ አሁን አይገባኝም። በእውነት ለመናገር ብዙም እውቀቱም የለኝም በዛ ዙሪያ። ግን ይሄኛው ደግሞ አሁን ዳይኮቶሚው የሚያርፈው ዲቫይን ኔቸር ላይ ነው ፐርሰን ላይ ነው? ለእግዚአብሔር መንፈስ ስንል የቱ ጋር ነው የምናደርገው? አሁን ለምሳሌ ቅድም ዴቫ ያነሳው ነገር አለ። ይሄ አንትሮፖሞርፊዝም ላይ ያሉ ሀሳቦች አሉ። እርግጥ አሁን በጣም የቆየ አመለካከት ነው ይሄ እንትን ራሱ ይሄ ፐርሰን የሚለውን ዲፋይን ሲደረግ ስፔሻሊ ፕሮቴስታንቱ ጋራ የቆየ ትራዲሽናል አመለካከት አለ። ከየት የመጣም እንደሆነ አላውቅም እውነት ለመናገር እና ለምሳሌ ፐርሰን ወይም አካል፣ ሰው፣ መንፈስ ምንድን ነው አይደለም፣ ስሜት፣ እውቀትና ፈቃድ አለው የሚለው ዴፊኒሽን ከየት እንደመጣ አላውቅም። ስለ ፐርሰንን ስናነሳ ለምሳሌ ከሶስት ፐርስፔክቲቭ ነው ፐርሰን ዲፋይን የሚደረገው። ስሩአውት ማይ ሪዲንግ የማውቀው እኔ እንደዛ ነው። አንደኛው ፊሎዞፊካል ዴፊኒሽን አለው፣ ምንድነው ፐርሰን የሚለው። ሁለተኛ ከሞራል አንጻር ግብረ ገባዊ ዴፊኒሽን አለው። ከዛ ደግሞ ሌጋል ዴፊኒሽን አለው እና የህግም ቋንቋ ስለሆነ ፐርሰን ሲባል በህግ ቋንቋ የራሱ የሆነ ትርጓሜ አለው። ከዛ በፍልስፍናውም የራሱ የሆነ ትርጓሜ አለው። ከዛ ከስነ ምግባር አንጻር የራሱ የሆነ ከሞራሊቲ ጋር የተያያዘ ትርጓሜ አለው እና ይሄ ሰው ማለት ፈቃድ፣ እውቀትና ስሜት ያለው የሚለውን ሰው አልኩኝ፣ ሶሪ፣ ፐርሰን ማለት የሚለውን ከየት እንደመጣ አላውቅም። ከዛ ዴፊኒሽን ይወሰድና ለአንትሮፖሎጂካል የሆነውን ፐርሰን፣ ለሂውመን ፐርሰን ያለውን እንደገና ለመለኮት። አሁን ይሄ እንዲያውም በፊት ላይ የነበረው ለሂውመን ፐርሰን ነበር ይሄ ዴፊኒሽን የነበረው። ከዛ ለዲቫይን ፐርሰን ደግሞ ተወሰደና ስለዚህ አብም ፈቃድ፣ እውቀት፣ ስሜት አለው፣ ወልድም ፈቃድ፣ እውቀት፣ ስሜት አለው፣ መንፈስ ቅዱስም ፈቃድ፣ እውቀት፣ ስሜት አለው የሚል አይነት ትርጓሜ ላይ ገባ ማለት ነው። ራሱ አሁን ስሜት የሚለው ቋንቋ ባለፈው እኔም ቤቴን ከፍቼ ቅድም ዴቭ ሲናገር የነበረውን ነገር ስናገር ነበር። አንትሮፖሞርፊካል የሆኑ ቴክስቶችን በአንትሮፖሞርፊዝም ማለት ለታች ለሆናችሁ ለምትሰሙ ሰዎች እግዚአብሔርን በሰው ቋንቋ እና በሰው ቅርጽ መግለጽ ማለት ነው። ወይም ይሄ ፐርሰኒፋይድ ያለ እንዴት ነው? በሂውመን ፐርሰን ያልሆነን አካል በሂውመን ሞድ ወይም ሼፕ ወይም ፍሬም መግለጽ ማለት በሰው ቅርጽ፣ በሰው ቋንቋ ወይም በሰውኛ ዘይቤ መግለጽ ማለት ነው። አንትሮፖ ማለት ሰብእ ወይም ሰው ማለት ነው። ሞርፊዝም የሚለው ደግሞ ይሄ ሞርፋይ ከሚለው የግሪክ ቃል የመጣ ነው። ሜታሞርፎሲስ ምናምን 4ኛ ክፍል ታስታውሳላችሁ አይደለ? ከባጨጓሬ ወደ ቢራቢሮ አይነት የሚደረገውን እንትን ላይ ልክ እንደዛ ይሄ ሞርፊዝም የሚለው ቅርጽ ማለት ነው። ቅርጹን ስለሚቀይር ነው ሜታሞርፊዝም የሚባለው። እና አንትሮፖሞርፊዝም ስንል እግዚአብሔርን መጽሐፍ ቅዱስ በሰው ቅርጽ ነው ሲገልጸው የምናየው። እና እንደዛ አይነት ቴክስቶችን ሊትራሊ ከወሰድን አደጋ ውስጥ እንወድቃለን። በቁም ትርጉም የምንፈታ ከሆነ ለምሳሌ እግዚአብሔር አዘነ ሲል፣ እግዚአብሔር ተቆጣ ሲል፣ እግዚአብሔር ተደሰተ ሲል ሊትራሊ በቁም ትርጉም ሊትራሊዝም ወይም በቀጥታ የቁም ትርጉም ማለት ነው። እና በቁም ትርጉም የምንፈታው ከሆነ ስነ አፈታታችን በጣም ለስሁት ትምህርት የተጋለጠ ይሆናል። እና እግዚአብሔር
ስሜት ድራይቭ የሚያደርገው አምላክ አይደለም። ወይም ደግሞ ምንም አይነት ኤክስተርናል ፋክተር እግዚአብሔርን አፌክት አያደርገው። ለምሳሌ እኛ ቀዝቃዛ ቦታ ብንገባ ሴንስ እንትን ስላለን ፐርሰፕሽን ስላለን ቅዝቃዜውን ፊል እናደርገዋለን። ሞቃታማ ቦታ ደግሞ ስንሄድ ልክ እንደዛ ሙቀትን ፊል እናደርጋለን። ከዛ ፊል የምናደርገውን ሰውነታችን ሪያክት ያደርጋል። ቅዝቃዜ ይሰማዋል፣ ሙቀት ይሰማዋል። እግዚአብሔር ልክ እንደዛ በከባቢያዊ አየርና በከባቢያዊ ሁኔታ የሚፈራረቅ ስሜት፣ የሚፈራረቅ እውቀት፣ የሚፈራረቅ እንትን ያለው አይደለም እና እሱ እንደ ራሱ ስለሆነ ማለት ነው ከባህሪው ነው የሚመነጨው እና የትኛውም የእግዚአብሔርን ነገር ስናወራ ሁል ጊዜ ማያያዝ ያለብን ከኤሰንሱ ጋር ነው። የትኛውንም ነገር ማለት ነው የእግዚአብሔር የትኛውንም ነገር ስናገናኝ የሚመነጨው ከባህሪው እንጂ ከውጪ ወደ ውስጥ የሚመጣ አዲስ ነገር እግዚአብሔር ጋር አይኖርም። ኃጢአት ላይም ያለው አቋም፣ ጽድቅ ላይም ያለው አቋም ስሜት ላይ ወይም ከውጪ በሆነ እንትን የመነጨ ሳይሆን ከራሱ ከባህሪው የመነጨ ነው። ጽድቅ ላይም ኩነኔ ላይም ያለው አቋም ከባህሪው የሚመነጭ እንጂ ከውጪ በሚመጣ ፕሬዠራይዝድ የሚደረግ አይነት አይደለም። ለዛ ነው ኢሞሽን ድሪቨን አይደለም እግዚአብሔር እና አንዳንድ ነገሮች አንዳንድ ቴክስቶችን ስናነሳ አንትሮፖሞርፊካል የሆኑ ቴክስቶችን በቁም ትርጉም ወይም ሊትራሊ ከፈታን አሁን ወንድማችን እንደ ጆሲ ቅድም ሲለው የነበረው አይነት ወንድማችንን እንሆናለን ማለት ነው እና ለእግዚአብሔርም ሰውና ምንድነው መንፈስና ነፍስ እያለን ዳይኮቶማይዝ ልናደርግለት ነው ማለት ነው እና እሱ ከነዚህ ሁሉ ሊሚቴሽንስ ውጪ የሆነ አምላክ ስለሆነ ማለት ነው። ቀጥሉ ወንድሞች። ኦግስቲንና አኩይነስ ይህንን በደንብ ተንትነውታል። የአንትሮሞርፊዝም አገላለጥን ምንድን ነው እንዳውም ምሳሌ የሰጠው ብርሃን በአይን ላይ ከፍተኛ የሆነ ብርሃን በአይን ላይ ሲያርፍ አይን ሪፍሌክት ያደርጋል አይደለ? የሆነ አክሽን አለው አይደለ? ያንን ነው ብሎ ነው የሚያስረዳው። የእግዚአብሔር አክሽን በሰዎች ላይ የሚያመጣውን ሪፍሌክሽን ነው የሚያሳየው ብሎ ነው ያስረዳው ኦግስቲን ነው። ኦግስቲን አኩይነስም ተመሳሳይ በሆነ መልኩ ነው የኦግስቲንን በደንብ አድርጎ ይህንን አንትሮሞርፊዝምን የገለጠው ማለት ነው። ሌላው ሳሚ ያልከው እኔ ራሴ አሁን የፍቃድን እውቀትን ለአካል በትሪኒቲ መካከል መስጠትን የመጣው አካልን ዲፋይን የተደረገበት መንገድ ነው ለዛ ስተት የዳረገው ብዬ አስባለሁ። ምክንያቱም አካል ሲባል አብዛኛውን በፕሮቴስታንት እውቀት፣ ስሜት፣ ፍቃድ ያለው ከየት መጣ ይሄ? እንደዛ ነው ወይ ፍልስፍናው ያስቀመጠው? የነ ቦኤቴስ ፍልስፍና አካልን ፐርሰንን ዲፋይን ያደረጉበት እንደዛ አይደለም። በዌስቱ አሁን የካቶሊክን ቴዎሎጂ ስታዩ የትሪኒቲ ትምህርት እንደዛ አይደለም ዲፋይን የሚደረገው። የኛ የሉትራንን ትምህርት ስታዩ እንደዛ አይደለም። የትሪኒቲ ላይ ያለው አካል እንደዛ አይደለም። እውቀት፣ ስሜት፣ ፍቃድ ያለው ተብሎ ዲፋይን አይደረግም። አካል የቦኤቴዝን ፍልስፍና ነው አካልን በጣም ዲፋይን ያደረገበት ማለት የእሱ ፍልስፍናና ቴዎሎጂ ኢንዲቪጁዋል ቢንግ፣ ራሽናል ቢንግ እና ሰልፍ ኤግዚስተንስ ተብሎ ዲፋይን ይደረጋል። ያ ይተነተናል። ይሄ ግን እውቀት፣ ስሜት፣ ፍቃድ ለአካል የመስጠት ያ ራሱ እንደዛ ብሎ ለአካል የመስጠቱን ጉዳይ የመጣው አካል ራሱ ዲፋይን የተደረገበት መንገድ ያንን አይነት ኤረር ውስጥ አስገብቷል። ፍቃድን፣ እውቀትን ምናምንን ለአካል መስጠት ማለት ነው። ለኢሴንስ ሆኖ ሳለ ነገር ግን ከኢሴንስ ለአካል መስጠትን የመጣው አካል ራሱ ዲፋይን የተደረገበት መንገድ ነው ብዬ ነው እኔ የማየው ማለት ነው። ምክንያቱም በቴዎሎጂው አካል አባቶችም ይዘው የመጡት ፍልስፍናውንም በምናይበት ሰዓት የዌስቱንም ቴዎሎጂ በምናይበት ሰዓት አካል ሲባል የመለኮት አካል ማለት ነው፣ ሃይፖስታሲስ ማለት ነው። እውቀት፣ ስሜት፣ ፍቃድ ተብሎ አይደለም ዲፋይን የሚደረገው። እኛ የተማርነው እንደዛ አይደለም። አካል ሰልፍ ኤግዚስተንስ ነው፣ ራሽናል ቢንግ ነው፣ ኢንዲቪዥዋል ቢንግ ነው ተብሎ እሱ ደግሞ ይተነተናል። ትራይቲዝም እንዳያመጣ ያኛው ደግሞ ከሪሌሽንስ አንጻር እና
ከሪሌሽንስ አንጻር ከፔሮክሬሲስ አንጻር በደንብ ይተነትናል። እሱ ደግሞ ግን ይሄ እውቀት፣ ስሜት፣ ፍቃድ መቼ እንደጀመረ አካልን እንደዚህ ዲፋይን ማድረግ መቼ እንደተጀመረ እኔም አላውቀውም። ግን በፕሮቴስታንቱ በአብዛኛው ይቀነቀናል። አካል ሲባል ዲፋይን እውቀት፣ ስሜት፣ ፍቃድ ያለው መቼ ነው የተጀመረው? ማን የጀመረው? ምክንያቱም የጥንቷን ቤተክርስቲያን እንደዛ ዲፋይን ያደረገ አካል ማለት እንደዚህ ብሎ ዲፋይን ያደረገ አለ ወይ? ብዙ እንትኖች አዳፕት የተደረጉት ከፍልስፍና ነው እና አርስቶትል አካልን እንዴት ነው ዲፋይን ያደረጉት? ቦይቴስ እንግዲህ ሀገረ ገዥም የነበረ ፈላስፋም ቴዎሎጂያንም ነው። ለክርስትናው ከፍተኛ አስተዋጽኦ ያደረገ ነው። አካልን እሱ ዲፋይን ያደረገበት መንገድ አለ እና እንደዚህ አይነት ኢረር ውስጥ የገባው ይሄ አካል ዲፋይን የተደረገበት መንገድ ይመስለኛል። እና መቼ እንደጀመረ በማን እንደተጀመረ አላውቅም። በአብዛኛው ፕሮቴስታንት ግን ይቀነቀናል። አካል ምንድነው ሲባል ሃይፖስታሲስ፣ እውቀት፣ ስሜት፣ ፍቃድ አለው። አየህ፣ ፍቃድን እውቀትን ለምን ተሰጠ ማለት ነው? አካል ዲፋይን ሲደረግ ለአካል ተሰጠ ማለት ነው፣ ለኢሴንስ የሆነው ነገር እና እኔም የማየው እንዳንተ ነው ሳሚ። መቼ እንደተጀመረ በማን እንደተጀመረ ይሄ አካልን እውቀት፣ ስሜት፣ ፍቃድ የሚለውን ነገር ለአካል የመስጠት በማን እንደተጀመረ መቼ እንደተጀመረ አላውቀውም። በ20ኛው ክፍለ ዘመን ነው ሳይኮሎጂስቶች ስታርት ቱ ዲፋይን ፐርሰን አዝ ሂውማን ኮንሽስነስ እና ሮክኖ ፖኮ የሚባል ከሁለት አንዱ ሳይኮሎጂስት ከነሱ መካከል አንደኛው ነው። ከዛ በኋላ ነው ሌተሮን እንደዛ እየሆነ የመጣው እና እንዴት ግን ቴዎሎጂ ከሳይኮሎጂስቶች መወሰድ እንደጀመረ ግን አልገባኝም። የት ቦታ ላይ ነገሩ ሚክስ እንዳደረገ ማለት ነው። እስቲ ቤሊ ኧረ ዝም ብለህ ተማር። አንዳንዴ ዝም ብሎ መማር ቆንጆ ነው። እንግዲህ ብዙ ነገር እንትን እንዳንል በጣም እየተጠነቀቅኩ ነው እንጂ ብዙ ነገር 20ኛው ሴንቸሪ ላይ ብዙ ነገር መጥቷል። ብዙ ነገር እና እስኪ ልቶ ዝም ልበል። ቀጥሉ እናንተ። ይሄኛው የዛሬውን ክፍል ከጨረስን እኔ በጣም እኔ በቃ አላቅም በጣም የበሸኩበትም ልበል የተናደድኩበትም ልበል አንድ ቪዲዮ ደርሶኛልና አይቻለሁና እሱ ላይ እናውራ። ሳሚ አይተኸዋል? ዴቫ እኔ እኮ በዚህ ሳምንት 20 ምናምን ቪዲዮ ነው የደረሰኝ። የትኛውን? በጌታ በኢየሱስ ስም አንድ ቪዲዮ አይቼ ኧረ በጌታ በኢየሱስ ስም ምን አለ ዝም ቢሉ። አንዳንዴ ይህ ትሪኒቲ ላይ ክርስቶሎጂ ላይ ምን አለ እውቀቱ ከሌላቸው ቤዚክ የሆነ እውቀት ከሌላቸው ዝም ቢሉ። አቦካው ነው የሚባለው። አቦካው አብ ምን ይላል? ይጣዳል። ወልድ ይገነፍላል ነው ምንድን ነው? ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ጌታ ኢየሱስ አድነን። በእውነት ምንድን ነው ግን ምንድን ነው? እስኪ በልበት የመቼ ነው ግን ይሄ ቪዲዮ? ያሁን ነው እየሞከረ ነው። አይ የድሮ ነው እየሞከረ ነው። በኢየሱስ ሄሎ፣ ጤና ይስጥልኝ። እንዴት ዋላችሁ? እግዚአብሔር ይመስገን። ዴቭ፣ ሳሚ፣ ጆሲ በጣም ጥሩ ሀሳብ እያንሸራሸራችሁ አይቻለው፣ እየሰማውም ነው። ቮይስ ናት የጋበዘችኝ አጋጣሚ እየሰማ ያለሁት ነገር በጣም ኢንትረስቲንግ የሆነ ነገር ነው። ለእኛ መሰረታዊ የሆኑ ነገሮችን ከስሩ ለማወቅ ለምንፈልግ ሰዎች እንደዚህ ጠለቅ ያለውን ነገር በዚህ ስፍራ ማቅረባችሁን በመጀመሪያ ማድረግ እፈልጋለሁ። ብዙ ስህተቶች ይኖራሉ። ብዙ የታሪክ ቀውሶች በምድራችን ላይ ይሰማሉ።
እውነትን ግን ለመፈለግ እየዳከሩ ደግሞ ያሉ ጥቂቶች ይኖራሉ ብዬ አስባለሁ። እግዚአብሔር በነዛ ቅሬታዎችም እንደሚሰራ አምናለሁ። ከነዛ ውስጥም አንዱ ነኝ ብዬ ስለማስብ እግዚአብሔርን በንጹህ ልብ በትክክለኛ እውነት ለማገልገል ከሚፈልጉት ሰዎችም ነኝና ዛሬ ዴቭ መግቢያው ላይ የሰጠን መሰረታዊ የሆኑ ነገሮችን በደንብ ለማድመጥ ሞክሬያለሁ። ለጋበዘችኝ ለቮይስ በመጀመሪያ በጣም አመሰግንሻለሁ። ተባረኪልኝ። ቆንጆ እድል ነው የሰጠሽኝ ብዬ ስለማስብ ማለት ነው። እዚህ ውስጥ እኔም የማስባቸው ነገሮች አሉ። ለምሳሌ ስቲል እኔ የማስበው ትራይኮቶሚ ተከታይ ነኝ ብዬ ነው በግሌ የማስበው። የዳይኮቶሚን ሀሳብ ሼር የማደርግባቸው መንገዶች አሉ፣ ግን በዛን ያክል አሁን በቀረቡት ያክል በጥልቀት ተረድቻቸው አይደለም። ለምሳሌ ዳይኮቶሚ አንዱን የነፍስን አካል መንፈስና ነፍስን በተለዋዋጭነት ነው የሚያየው ካለ አንዱን አካል በሁለት ማንነት የሚገልጠው ከሆነ ችግር የለብኝም ብዬ እቀበላለሁ። ግን እንደነዚህ አይነት ነገሮችን ስንቀበል ወይም ስናስብና ለማስተማርም ስንነሳ ለስሜታችን ብቻ ስለቀለለን መሆን የለበትም ብዬ አስባለሁ እና ከመሰረቱ ከታች ባክግራውንዱን ይዛችሁ ሀሳብ እየሰጣችሁን ስለሆነ የእውነት ለመነጋገር እናንተ የምታነሱትን እያወራችሁት ያለውን ጥልቀት ተረድቼ አይደለም እያወራ ያለሁት፣ ለማወቅ ነው እየጓጓ ያለሁት። ይገባኛል ብዬ የማስባቸውን ነገሮች ግን በደንብ ከሰማው በኋላ መወያየትም ሀሳብ መስጠት እፈልጋለሁ። ስለዚህ ምናልባት ዳይኮቶሚና ትራይኮቶሚ ላይ ቆንጆ ሀሳቦች አስቀምጠሃል ዴቭ። ሞኖይዝምን በጠረባ ብለህ ስላስወጣልን ተቀብለናል፣ ችግር የለውም። እነዚህ ሁለት ነገሮችን ግን ከመጽሐፍ ቅዱስ ከአባቶች እና ከምሁራን አንጻር ተቀባይነት ያላቸው ስለሆኑ እንዴት አስታርቀን ወደ የትኛው ማዘንበል እንዳለብን ቀጣይ ትምህርትን ሰምተን ሀሳቦችን ሼር ማድረግ እንፈልጋለን። ከዛ ውጪ ግን ሄረሲዎች በጣም ብዙ አሉ፣ በማወቅም ባለማወቅም በታሪካችንም እንደ ኢትዮጵያም በስማ በለው ተከትሎ የመሄድ የሰማነውን አሁን ዛሬ እኔ የሰማሁትን ትምህርት ነገ ትምህርት አድርጌ ማቅረብ እችላለሁ። እንደዚህ አይነት ነገሮች አሉ። እንደዚህ አይነት ነገሮችን እንዴት ማድረቅና ማስተካከል እንዳለብን ብትነግሩን። ቅድም ሜቢ ሳሚ መሰለኝ የተናገረውና 90 ሰው ላይ እያለ አሁን 111 ሰው ደርሷል። እኔና ዴቭ ብንጋጭ ይሄ ቁጥር ይጨምራል ብሏል። እውነት ነው። እናንተ ግን ጤነኛውን ነገር ብትሰጡን እኛም የሚሰማንን ስሜት ሼር እያደረግን 5 ሰው 6 ሰው 7 ሰው ማትረፍ ከቻለን በቂያችን ነው እና ቪዎቹን አሳዩን። አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላልን በቃ እንተውላቸው። በጣም ብዙ ችግሮች ስላሉ እነሱን እንተውላቸውና አሁን ለምሳሌ እኔ በግሌ አሁን እኔ አስተምሬዋለሁ፣ አውርቼዋለሁ፣ ተናግሬዋለሁ። ስሜት አለው፣ ፈቃድ አለው። አንድ አካል የሚለውን ነገር እኔ እስከዛሬ ድረስ አውራ የነበረው አንድን አካል የምለው ስሜት፣ ፈቃድ፣ እውቀት ስላለው ነው ብዬ አውርቼ አስተምሬያለሁ። መነሻ ምንድን ነው ብትሉኝ ግን መሰረት የለኝም። ይህን ሳውራችሁ ስላላነበብኩ ስላልተማርኩ ወይ ምናምን ሳይሆን ገዝቶኝ የመጣው ለዘመናት የጠጣሁት ነገር ስለሆነ፣ ስለዚህ እንደነዚህ አይነት ነገሮችን ከምንጩ እያስቀመጥን የአንድ ነገር ህይወቴን የቀየረው ነገር ምንድን ነው? የትኛውም ትምህርት መነሻ መሰረቱ ምን እንደሆነ ማወቅ ስንጀምር ያን ጊዜ ያለ ክርክር እንለወጣለን ብዬ አስባለሁ። ያለ ክርክር አሁን ዴቭ አሸንፎኝ፣ ሳሚ አሸንፎኝ፣ ጆሲ አሸንፎኝ ሳይሆን የትምህርቱን ምንጭ ስናገኘው አንድ ነገር የተነገረበትን ሀሳብ ስናውቀው እኛ ምን እያወራን እንደሆነ ስናውቅ ሁለቱ ነገሮች አብረው እንደማይሄዱ ማወቅ ስንጀምር ያኔ መለወጥ እንጀምራለን። ይሄ በጣም ሁለተኛው ነገረሰብ የኔ ማንነት ከእግዚአብሔርም ጋር ለመኖር ከሌሎችም ሰዎች ጋር ለመኖር በጣም ቤዚክ ነገር ስለሆነ ሰው ማን ነው የሚለው ነገር በጥልቀት ያሉትን ቪዎች አይተን እንደው ትምህርቱ ካለቀ በኋላ የሙግት ጊዜዎች ኖሮ ሰዎች ሀሳባቸውን ቢያስቀምጡ በጣም የተሻለ ነው ብዬ አስባለሁ። ብዙ ቪዎችን አይቻለሁ። በጣም ብዙ ጽሁፍ ጽፌያለሁ። ብዙ ጥያቄዎች አውጥቻለሁ። በጣም ደስ ብሎኛል። እንዳወራም እየጋበዙኝ ያሉ ሰዎች አሉ። የማወራው የተሻለ ነገር ለመናገር ሳይሆን የተሻለውን ነገር ለማወቅ መጓጓቴን ይኸው በዚህ ሚዲያ ላይ አወራለሁ። ኔክስት ዊክ በሙላት እንደምከታተላችሁ ተስፋ አደርጋለሁ። እግዚአብሔር እድሜና ጤናውን ከሰጠን ግን በጣም ኢንትረስቲንግ እና ወንደርፉል የሆነ ነገር ስለሆነ
ሁላችሁንም መባረክ ፈልጋለሁ። በጨዋነት ያሉትን ነገሮች በእንደዚህ መነጋገር ከስሩ ከመሰረቱ እየቆፈሩ ማውጣቱ ሁላችንንም ወደ እውነት ያደርሰናል ብዬ አስባለሁና በዚህ ሴንስ ብናጠናው በጣም መልካም ነው። እነዚህ ግርግር ፈጣሪዎቹን ኢግኖር እናርጋቸው፣ ግድ የለም አይጠቅሙንም፣ እንደማይጠቅሙን ስለምናውቃቸው ማለት ነውና በእናንተም ማስተሳሰብ ልክ መሄድ ስለማይችሉ ይሄንን ለማስቀመጥ ነው። እግዚአብሔር አምላክ ይባርካችሁ፣ ተባረኩ። የቀጣዩን ክፍል ግን በጉጉት እጠብቃለሁ ለማለት ነው። ዛሬ የሰጠን በተለይ የሁለቱ የትራይኮቶሚ እና የዳይኮቶሚን ቪው መጽሐፍ ቅዱስ ታሪክ እንዲሁም ምሁራን ማስረጃ እንዳላቸው አሳይተናልና ነጥለን ወደ አንዱ ለማዘንበል ምን መጠቀም እንዳለብን ቴክኒኩን ጭምር ብታሳዩን ሞር የተሻለ ይሆናል። ተንጠልጥያለሁ፣ ነፍሴ በአየርና በምድር ላይ ተንጠልጥላለችና ለሚቀጥለው ሳምንት ድረሱልን። አሁን ግን መሀል ላይ ያነሳችሁት ያለው ሀሳቦች ኢንትረስቲንግ ናቸው፣ ቀጥሉ ለማለት ነው። እግዚአብሔር ባርካችሁ። ቮይስ እየተባረክልኝ። ቴንኪዩ። አሜን። ፓስተር ያው ድንቅ ትምህርት ነው ያለው እዚህ ሁሌም እና ለሚቀጥለው እንግዲህ ጌታ ይረዳናል፣ ሌሎቹንም እንጋብዛለን። ምክንያቱም በጣም መሰረታዊ የሆኑ ጠለቅ ያሉ ትምህርቶች ስላሉ አይደል ፓስተር? በጣም እኔ እንደውም እያልኩ ነበረ ለአንድ ወንድም ባለፈው፣ በእውነት ዩኒቨርሲቲ ራሱ ላይ እንደዚህ በጥልቀት አይሰጥም። በእውነት እንዴት ብለን ነው ተምረን የነበረው ሁሉ ብዬ እስከምል ድረስ ነው። ጌታን ነው የምላችሁ። በእውነት በጥልቀት በቃ ነው እየተማርን ያለ ነው። በቃ እንደዚህ አይነት ትውልድ ነው መምጣት ያለበት። ለትውልድ ተጠያቂም ስለምንሆን ለእኛም ራሱ ለነፍሳችን በእውነት ምክንያቱም በትምህርት ንፋስ ብዙ የተመሰረቱ ነገሮች ስላሉ እንግዳ ትምህርቶች ጳውሎስ የረገሙ አይነት ትምህርት በየቦታው ስላለ ብዙዎችን ጋብዙ፣ ወደዚህ ብዙዎችን ወገኖች ጋብዙ እና በብዙ በነፃ እየተገለገልን ነው። እዛ ስንትና ስንት ብር አስገቡ ምን በሉ እያሉ አይደል እንዴ ሳይሆን ስቃይ እያበሉ ትምህርት ሳይማር በረከት ቃል ብቻ እያሉ እያወጡ ነው የሚልኩት በየቦታው እና ከእንደዛ አይነት ትምህርት መጠበቅ ስላለብን ወደዚህ ጋብዙ እላለሁ። እኔ በጣም ብዙ ስለተጠቀምኩ ማለት ነው ባስተምሮት እና እንደዛ እናርክ። ተባረኩ። ያ ቃዶሽ የምትጽፈውን ቴክስቶች ዎች አውት። ዝም ብሎ መጻፍ ስለተቻለ ብቻ አይጻፍም እና እያሰብክ እያሰላሰልክ ጻፍ ፕሊዝ። ወንድሜ ፓስተር ነው፣ የበሰለ መልእክት ነው፣ የበሰለ ነገር አንተ ጋር እንዳለው ማን ልበል? ስምን ማወቅ እችላለሁ? ፓስተር ማ ደሳለኝ ይባላል። ደሳለኝ። ኦኬ፣ እግዚአብሔር ይባርክ። በጣም የበሰለ ነገር አንተ ጋር እንዳለ አስተውያለሁ እና አትጥፋ። አብረን ስንከፍ ጆይን አድርገን ከአንተም የሆነውን ነገር መካፈል እንፈልጋለን።